ኢትዮጵያ ውስጥ ክርስትና አለ ለማለት ይከብደኛል ብለ አንድ ቪዲዮ ስላየ ነው። ግን ደግሞ እንግዲህ ላለፉት 3000 እና 2000 5000 ተባለ የሚቆጠርን ክርስትና አለ ለማለት ይከብደኛል እያልክ ነው። ድፍረት አይሆንብህ ያነኝ ማለትና ህይወትን ማንጸባረቅ የተለያዩ ናቸው። ቤት ስለገነባ የእግዚአብሔር ጽላት አለኝ ብለ ስለፎከርክ ሳይሆን ፕራክቲካሊ ሁሉ አመጽ ያ ሁሉ ግፍ ያ ሁሉ ስነ ምግባር ወዶለነት ከየት መነጨ? የትግራይ ኤሊቶች ደንቆሮች ናቸው የሚል ቪዲዮ አይቻለሁ። አልበዛባቸው? አይበዛባቸው። ማዕድኖቻችን እንዳንጠቀም እያደረገን ያለው ሴንትራል ገቨርንመንት አይደለም። ወጣቱን የኢምፕሎይመንት ኦፖርቹኒቲ እንዳያገኝ እያደረገው ያለው ሴንትራል ገቨርንመንት አይደለም። እኔን እያስተዳደረኝ ያለው ከቀበሌው እስከ ክልል ያለው አስተዳደር። እንዴት ነው? ኢትዮጵያዊነት ነው ትግራዋይነት ላይ ነው ያንተ አመለካከት? ሁሌ ስለፍቺ የምታነሳ ሚስት ቤቷን ማስተካከል ላይ ብታተኩር የተሻለ ነው። እኔ እኮ ኢንፋንት ናቸው ለትግራይ የሚመጥንን ሐሳብ አያመነጩም የምለው ኮሪደር ሲባል መቃወም፣ ችግኝም ትከሉ ሲባል መቃወም። ስለዚህ ህፃናቶች ናቸው ማለት ነው። ማቹር አይደሉም። ለአቅመ ፖለቲካ ያልደረሱ ትናንሽ ህፃኖች ናቸው። ሁሌ ሲከራከሩ ስለ አጼ ምኒልክ፣ ሁሌ ሲከራከሩ ስላለፈውን ታሪክ የሸዋ ነገስታት ኢትዮጵያ ላይ ያደረሱትን እንደዚህ ቆረጡ፣ እንደዚህ ፈለጡ፣ እዚህ ህዝብ ላይ እንደዚህ ያደረጉ ወደቡን ጥያቄ በማንሳታቸው ትክክለኛ ሰው መጥቷል፣ አሁን ኢትዮጵያ አግኝታለች የሚል ነገር ሐሳብ ያለና ተከታተላቸዋለህ? የእሳቸውን ንግግሮች መጽሐፋቸውንም የማንበብ ዕድሉ አግኝተሃል? ማህበረሰቡ ለስራ ያለው አመለካከት በጣም የሞተ ነው። በዓልን ብቻ የሚያርፍባትን ቀን እያስታወሰ ነው የሚሰራው። ከድህነት ለመውጣት እንኳን ወኔ የሌለው እርዳታ ፈላጊ አይነት ማህበረሰቡ ባህር በር ያክልን እንደ ትንሽ አጀንዳ አድርገህ ሊወሰድ የማይገባው ጉዳይ ዝም ብሎ የሰጡበት ምክንያት ምናልባት ይህንን ያሉበትን ሀገር ምናልባት እንደ ቤት ኪራይ አድርገው ስለቆጠሩት ይመስላል። ጦርነት አይበቃውም ወይ? የትግራይ ህዝብ ፔሌፍ ነው የሚዘርፈን፣ ገድለን፣ የሚያስገድለን፣ ግዳዮችን የሚጠራልን። ስጥ ይልህና እንድትሰጥ መኖር አለብህ። የሆነ የሚሰጥ ነገር መኖር አለብህ። መስጠት ያጸድቀሃል ብሎ የምትሰጠው የለም። የምትሰጠው እንዳይኖር ያደረገ ደግሞ ያ ካልቸር ነው። ስለዚህ ፓራዶክስ ውስጥ ያስገባል። ይህ ክርስትና አለ ብዬ የማስበው ወደ ስካንዲናቪያን ሀገሮች ሰላም ውድ ተመልካቾች፣ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሁላችሁንም ሰላም ላለው። እንዴት አላችሁ? እንዴት ቆይታችኋል? እንዴት ናችሁ? እንዴት ሰንብታችኋል? እንግዲህ የዲቫይን ሾው ነው በዲቫይን መልቲሚዲያ የተዘጋጀ የሚቀርብላችሁ ፕሮግራም። እኔም ፓስተር ሶፎንያስ ሞላልኝ ነኝ። እንግዲህ በተለያዩ ጉዳዮች በዚህ ሚዲያ ሰዎች እየመጡ ሀሳባቸውን ይገልጻሉ። ከዛ አንጻር እንግዲህ ማህበራዊ ጉዳይ፣ ፖለቲካዊ እንዲሁም መንፈሳዊ ጉዳዮችን በዚህ እናወራለን። ወጣቶች፣ ትልቆች፣ ተማሪ ያልተማረ ሁሉ ሀሳብ ያለው ሁሉ በዚህ እየመጣ ያወራል። በዚህ ፕሮግራም ላይ መምጣት እፈልጋለሁ ሀሳብ አለኝ የምትሉ ሰዎች በዚህ ስልክ ቁጥር መደወል ትችላላችሁ። እንዲሁም ደግሞ በማስታወቂያ ስራ አብረን መስራት እንፈልጋለን የምትሉ ሰዎች በዚህ ቁጥር ታገኙናላችሁ። አብረነን የዲቫይን ሾው ነው። ዛሬ እንግዲህ አንድ ወጣት ጋብዣለሁ። ይህ ወጣት ደግሞ የተለያዩ ሀሳቦችን በቲክታክ ፕላትፎርም ላይ ያስተላልፋል። ከዛም አንጻር ደግሞ ወደዚህ ቢመጣ ብዬ ስላሰብኩኝ ወደዚህ አምጥቼዋለሁና በዚህ በዲቫይን ሾው ላይ እንግዳ አድርጌዋለሁ። ፖለቲካዊ እሳቤዎቹንና የማህበረሰብ እሴቶችን በተመለከተ፣ ወጣትነትን በተመለከተ እናደርጋለን ማለት ነው፣ እናወራለን በዚህ። ስለዚህ የጋበዝኩላችሁ ወጣት ኪዳነ ገብረ ጊዮርጊስ ይባላል። እንግዲህ ይህ ልጅ ያሉትን ሀሳቦች ወጣት ነው እንደምትመለከቱት። እንግዲህ ከኔ ጋር ጥሩ ጊዜ ያሳልፋል። ሀሳብህን ለማካፈል ወደ ስቱዲዮ ስጋብዝህ ስለመጣ በጣም አመሰግናለሁ። እኔን አክብራችሁ ስለጋበዛችሁ እኔም በጣም አመሰግናለሁ። በጣም ጥሩ። ከዚህ በፊት እንደዚህ ኢንተርቪው ላይ ሚዲያ ላይ ምናምን ልምዱ ነበረህ? አይ ከዚህ በፊት ቀርቤም አላውቅም። ስለዚህ የመጀመሪያኛ ጋር የመጀመሪያ ነው። ጥሩ ኤክስፔሪየንስ ይሆናል እና በእርግጠኝነት ኢትዮጵያ ውስጥ ትልልቅ ነገር ይሰራሉ ብዬ ከማምናቸው እሳቤዎችህ በጣም ስለገዙኝ በጣም ደስተኛ ነኝ። እንግዲህ እንምጣና እስቲ አሁን ነው ቅርብ ጊዜ ነው ወደ ሚዲያ የመጣኸው? ዴፊኒትሊ ነው። ኦኬ። የት ነው በትምህርት እንዴት ነው ያሳለፍከው? የት አካባቢ ልጅ ነህ? እስቲ ከእሱ እንነሳና ያው ለሚዲያውም አዲስ ስለሆንክ ሰዎች እንዲያውቁህ ብዬ ነው። የመጣሁት አካባቢ ከትግራይ ገራልታ ከሚባለው አካባቢ ነው የመጣሁት። የመጀመሪያ ትምህርቴን የዩኒቨርሲቲ
በዩኒቨርሲቲ መቀሌ ዩኒቨርሲቲ ነው። በዓለም አቀፍ ግንኙነትና ስትራቴጂክ ስተዲ ነው ያጠና። ታጥሩ በስንት ዓመተ ምህረት ማለት ነው ያጠናቀቀው? በዋር ታይም 2013 ላይ ነው ያጠናቀቀው። ኦኬ እንዴት ነው በጦርነቱ ጊዜ እዛ ነበርክ? በ2013 እንዴት ነበር? እስቲ ተወሰነ ትዝታና ቀማሽ ነበር። እሺ ይሄን ሐሳብ ይዛህ በወቅቱ አልተቸገርክም? አሁን ያንተ ሐሳብ ትንሽ ወጣ ያለ ነውና አልተቸገርክም ነበረ? በጣም ያስቸግራል። ዳይቨርሲቲ የሚቀበል አካባቢም አይደለም። ካልተማረ ማህበረሰቡ ብቻም ሳይሆን እዛ ያሉ ኢሊቶችን በራሳቸው የሚያራምዱትን የሚያንሸራሽሩትን ሐሳብ በጣም ከባድ ነው። ግን እውነት ይበልጣል። አሪስቶትልም እንዳለው እውነት ሶቅራጦስ ወይ ፕሌቶ ውድ ነው፣ ከፕሌቶ በላይ ግን እውነት ውድ ናት እንዳለው አይነት እውነትን ይዤ ነው እንትን ያልኩት። አልተቸገርክም በወቅቱ? እንዴት ነው በጦርነቱ ሁኔታ? ስም ይሰጡሃል። ምን አይነት ስሞች ነበሩ ውስጥ አንተ የተሰጡ? ለምሳሌ አሁን በትግራይ ላይ ተቃዋሚ ፓርቲዎች አሉ። እሺ እነሱ እንደ ኢቭል ነው የሚታዩት፣ እንደውም ከሰይጣን ከህወሓት ውጪ የሆኑት ማለት ነው። እሺ እነሱ እንደ ባንዳ ይባላሉ። እሺ ሞስት ኦፍ ጓደኞቼ እንኳን ሲሰጡኝ የነበረ ስም አብርሃ ደስታ ይሉኛል። አንተ እሺ በዚህ አጋጣሚ አብርሃ ደስታ በጣም ራሽናል የሚባል ሰው። እሺ አብዛኛው የሱ ተውቶች ከሪዝን ከአመክንዮ ከዓለም አቀፍ ህግ የሚነሱ ሀሳቦች ናቸው። ስለ አክሰስ ሲተነትን ዝም ብሎ በብሔርተኝነት ወይም በግልብተኝነትን ተነስቶ አይደለም። ስለዚህ እንደዛ አይነትን ስሞችን ይሰጡኝ ነበረ። ጥሩ ትግሬ ትባላለህ። ጥሩ ትግሬ ምን ማለት ነው? እስቲ ጥሩ ትግሬ ማለት በቃ የኢትዮጵያ ናሽናል ኢንትረስት መሰረት አድርጎ ዲፈንድ የሚያደርግ ሰው ማለት ነው። አይ በጣም ጥሩ። ከዛ ወደ አዲስ አበባ መጣህ? መቼ ዓመተ ምህረት ወደዚህ መጣህ? የመጣሁት ከፕሪቶሪያ በኋላ ነው። ከፕሪቶሪያ ስምምነት በኋላ ወደዚህ ተመለስክ። እዛ እንደዚህ ፖለቲካ ውስጥ የመሳተፍ ምናምን ነገር ነበረህ? በትግራይ በነበረህ ቆይታ ፓርቲ ፖለቲክስ በትግራይ ኦልሞስት አብዛኞቹ አያረኩኝም። የሚያነሷቸው ሀሳቦች ብዙም እኔ ሊገዙ አልቻሉም እና ፖለቲካሊ ኒውትራል ሁኜ ነው። ኦኬ ሞክረህ ነበረ ግን ለመሳተፍ እንደዛ? አዎ ማለት ስመዝን ብዙም የኔን ኢንትረስት የሚያሳኩ በዛ ልክ የሚከራከሩ አላገኘዋቸውም። እና አንተ እንዴት ነው ኢትዮጵያዊነት ነው ትግራዋይነት ላይ ነው ያንተ አመለካከት? እኔ ቢቻልልኝ መጀመሪያ እንትኔን በትልቅ እሳቤ ፓን አፍሪካኒስት ነኝ። አፍሪካ ዩናይትድ መሆን አለባት ብዬ ማስብ ነኝ። ግን መጀመሪያ ኢትዮጵያ ዩናይትድ መሆን አለባት። ፓን ኢትዮጵያኒስት ነኝ። ኢትዮጵያ ሲባል ትልቅ ሀገር ነው። ትልቅ ማርኬት ማግኘት የምንችልበትን የሴኩሪቲ ትሬታችን የምንቀንስበት ሀገር ነው። ከዚያ አንግል ኢትዮጵያዊነትን እደግፋለሁ። እኮ አሁን ብዙዎች አሉ። ለምሳሌ ትግራይ እንደ ሀገር መሆን አለባት። እንግዲህ የዛ ጊዜ ጦርነቱ ጊዜም እስከዛሬ እሳቤዎችም አሉ። ታላቋን ግሬት ትግራይ የምትባል ሀገርን መስረትም ብለው ምናምን የሚያስቡ ሰዎች እንዳሉ ያው ሚዲያው ግልጽ ነው፣ ይታያል። እሳቤዎችም አሉ። ለዛም ነገር ደግሞ ነፍጥና ጦርን አንስተው የሚዋጉ ያንን ነገር ለማድረግ የሚሄዱ ሰዎችም እንዳሉ ይሰማል። ሙሉ ለሙሉ መረጃው ባይኖረኝም ከዚህ አንጻር አንተ እነዚህ ነገሮች ስትሰማቸው አንተ ደግሞ ኢትዮጵያኒስት ነኝ ነው የምትለው። በአንድነት ነው ማመን የምፈልገው። አልፎም እንደ ኢትዮጵያ ብቻ ሳይሆን ፓን አፍሪካኒስት ሆኜ ይሄ ልክ ለምሳሌ ዩናይትድ ስቴት እንደሚባለው ዩናይትድ አረብ ኤሚሬትስ የሚባሉ አሉ፣ ዩናይትድ ኪንግደም የሚባሉ የተለያዩ ሀገሮች ተሰብስበው እንደ አንድ የሚጠሩበት አይነት እሳቤዎችን ነው የምትደግፈው ይመስለኛል አንተና። ከዛ አንጻር እንዴት ነው? እኔ ምናልባት እንደ ታሪክ ወዳለሁ። የታሪኮችን በታሪክ ትልቅ ስኬት አምጥተናል ብለን የምንመካባቸውን የአያቶቻችን ታሪክ አሉ። እነሱን ለመድገም ነው የምፈልገው። ከዓለም ኤክስፔሪንስም ትልቅ ግዛት ያላቸው ሀገሮች ትልቅ ቦታ ያደረሱ ናቸው። ለምሳሌ እንደ ሮል ሞዴል መውሰድ ካለብን አሜሪካ ብዙ ስቴቶች አሉ፣ ብዙ ብሔርም አለ። እንደውም ከዓለም የሁሉም ሀገሮችን ብሔሮችና ዜጎችን የያዘ ዓለም ዳይቨርሲቲ አኮሞዴት አድርገው ትልቅ ዓለምን ሊገዛ የሚችል የወርልድ ኦርደር እነሱን በሚያስተዳድሩበት ልክ እዚህ ደረጃ ደርሰዋል እና ትልቅ እመኛለሁ። ምናልባት ታሪክን ሳይት ማድረግ አስፈላጊ ከሆነ
በአክሱም ጊዜ የነበሩ ነገስታት ራሳቸውን ሲቆጥሩ የነበሩ የዓለም ነገስታት አድርገው አብርሃ ወአጽብሃ ነገስታት ዓለም ብለው ማህተማቸው ላይ ሲያሳርፉ to that extent ነበረ ዩኒቨርሳሊ ቲንክ ሲያደርጉ የነበረው የስዋጋድስ ምናልባት የወጡበትን አካባቢ ከአጋማ አካባቢ ነበር ከኢሮፒያንስ ሌተር ሲጻጻፉ ከስዋጋድስ የዓለም ንጉስ ብለው ነው የሚጽፉት የነበረው ስለዚህ ዮሐንስ ስለ አፍሪካኒዝም ሲያነሱት የነበረው ቀይ ባህር ጣሊያኖችን መጥተው ቀይ ባህርን በርን ስጡ ሲሉ እኔ ይሄንን መሰጣችሁ እኔ የሮማ ንጉስ ሆን የሚልን እሳቤ አያቶቻችን ነበረ በጣም ኤክስፓንሽኒስት ነበሩ የትግራይ ኤሊቶች ምናልባት ከቲፒኤልኤፍ በኋላ የመጣ ሌላ ምናልባት እኔ ፕሮ ኢታሊያን ነው የምላቸው ምን ማለት ነው የኢጣሊያ የኢጣሊያ ሪጅን ራጅት እንደ ምናልባት ይሄንን ዘረኝነት አሁን የያዘውን የክልሉን አሬንጅመንት የመጣው ጣሊያን 5 ዓመት የቆየባቸውን የክልሎችን አወቃቀር አድርጌ ነው ጣሊያን ለጋሲ አስቀጣዮች ነው ማለት ሻዕቢያም ቢሆኑ ቲፒኤልኤፍም ቢሆኑ ስለዚህ የአያቶቻችን ያልሆነ እሳቤ የመከተል ግዴታም እንትንም የለኝም ስለዚህ የጣሊያኖቹን የከፋፍለ ግዛው መርህ ተከትሏል ብለን የምታምነው እነሱ ዴፊኒትሊ አዎ በጣም ጥሩ እንግዲህ ታዲያ እዚህ ላይ ስታነሳ አንዱ የትግራይ ኤሊቶች ደንቆሮች ናቸው የሚል ቪዲዮ አይቻለሁ አልበዛባቸው በጣም የሚያሳዝነኝ ሪያሊቲ ኢትዮጵያ ውስጥ ዶክተር ከለ ዶክተር ምትኩ ዶክተር ምናምን እየተባሉ ይጠራሉ በቃ አንድ ፕራክቲካል እንትን ግን ሲፎቱ ሰምታቸው አጣቀም አይተናቸው አናቅም ሀገሩ ላይ በጣም እንትን ያለን አንገብጋቢ ችግር ፈተው አይተናቸውም በጆርናሉም ወጣ አንብቤ አላቀም ስላጻፉ ስላላነበኩ ብቻም ሳይሆን የጻፉትን ነገር የለም ኮንፊሽየስ ምን ይላል መሰላችሁ እያንዳንዱ ሰው ማዕረጉን ሲሰጠው አክቹአሊ ማዕረጉን ሊወክል በስራው ልክ መሆን አለበት ይላል ዝም ብለ ዶክተር እያልክ በላዩ ላይ ስም አትለጥፍበትም ለምሳሌ ዶክተር ማለት ፕራክቲካሊ ዶክተርን ያሰኘውን ስራ ሰርተዋል ወይ አሁን በየአካባቢው ዶክተር ነው ኢትዮጵያ ውስጥ ብዙ ዶክተሮችን እያየን ነው እየሰማን ነው ምን አደረጉ ብለን ግን እዚህ ግባ የሚባል ለማህበረሰቡ ኮንትሪቢዩሽን አላደረጉም የነሱ ጥናት መሬት ወርዶ የማህበረሰቡን ችግር አልቀረፈም ስለዚህ እንደዚህ ከሆነ ምንም የዶክተርነትን እንትናቸው ባይጠሩ ባይነኝ ነኝ እነዚህ ብዙ ዶክተሮች ነን ፕሮፌሰሮች ነው የሚሉት ምናልባት ሌላ ቃል እስክናገኝ ድረስ እንጂ አይበዛባቸው አትሊስት ዋርን የሚመርበትን መንገድም እንኳን ለምሳሌ ሀገር ለማድረግ እንኳን ቢፈልጉ አክቹዋል ፓወርህም እኮ ታመዛዝናለህ ከዝም ብለህ በእውር ድንብር ከ5 ሀገር ከዓለም ጋር አትገጥም የኢትዮጵያ ፓወርም እንኳን አናላይዝ ማድረግ ኢትዮጵያ ከምዕራባውያን ያላት ግንኙነት ሀገር ለመሆን ስትፈልግ ምን ተግዳሮት ይገጥማል የሚለውን ለዛ ዝግጅነት አድርገህ እንኳን መግጠም ስትችል አክቹዋል ፓወር ይወስነዋል ሀገር ስለፈለክ ብቻ ሀገር አይኮንም ስለዚህ ከዚህ አንግል የሚከተሉትን ኤቭሪ ነገር ህልም ነው የኢትዮጵያን ተፈጥሯዊ አወቃቀርም ስትራቴጂክ ኢንትረስትም መሰረት ሳያደርጉ ነው ድሪም የሚያደርጉት በዛ ልክም የሚጎዱት ብዬ ነው ህዝቡን ወደ መቀመቀ እየከተቱት ያሉት ብዬ ነው የማስበው እዚህ ላይ ግን አጠቃላይ የትግራይ ኤሊቶች ስትል ብዙ በትግራይ ውስጥ የሚታወቁ ኤሊቶች አሉና እንደው ብትለያቸው አይሻልም ምክንያቱም ብዙ የነበሩም የወጡም የተቀየሩም ሐሳብ የቀየሩም ብዙ ሰዎች አሉ እኮ ሁሉንም እንደማድረግ እንዳይሆንብህ ብዬ ነው አይ ፓወር እንትኑን ወደዚህ ወደዛ የሚያደርጋቸው ፓወር ነው እንጂ ፓወር እስካገኙ ድረስ ወደዛኛው ሐሳብ ራን ያደርጋሉ ሲያጡ ደግሞ የሆነ ኃይል ተጠግተው ምናምን ሊያደርጉ ይችላሉ ታክቲካሊ ነው እንጂ ስትራቴጂካሊ በዛ ደረጃ የተዘጋጁ አይመስለኝም እኮ እነማንን ነው አሁን ሁሉንም የትግራይ ኤሊት ብለህ አንተንም እንዳይቀየሙ ብዬ እኮ ነው ሞር ኦፍ እኔ የትግራይ ኤሊት የሚላቸው ፓን ኢትዮጵያንስት ያልሆኑ ናቸው እና ትግራይ የሚሉ በፓርቲም በትጥቅም በነፍጥም ተደራጅተው የሚንቀሳቀሱ ለማለት ነው እንጂ ሁሉንም እንትን ያካተተ ፓን ኢትዮጵያንስት የሆኑ ኢትዮጵያንስት ናቸው እኮ ይሄ ወያኔ ሓርነት ትግራይ የሚባለው ነው ቲፒኤልኤፍ ነፃነት ምናምን የሚሏል ምናልባት
ወደ 8 ወደ 9 የሚያክሉ እንደዚህ አይነት እንትን ራን የሚያደርጉ ፓርቲዎች አሉ። እነሱ በአጠቃላይ የጊዜ የስልጣን ምናምን ካልሆነ በቀር ተመሳሳይ ነው ስታንዳቸው። እንደውም ከቲፒኤልኤፍ የባሱም አሉ። ኦኬ ከምን አንጻር አንተ በምን መመዘኛ መዘንካቸው? እንደዛ ብዬ ነው እንደዚህ የደነቆሩ ደንቆሮች ናቸው እስክትል ድረስ በምን መዘንካቸው? እንዴት ታዘብካቸው? አንተ ወጣት ነህ፣ ገና ልጅ ነህ። ስንት ዓመት ቢሆን ነው? 26 ዓመት። ስለዚህ 26 ዓመት ውስጥ እንግዲህ እንዴት ብትታዘብ ነው ብዬ ነው። እናነባለን፣ እነሱ በሚያዘጋጁት ወርክሾፕ እሳተፋለሁ፣ ሀሳቤ በደንብ እገልጻለሁ፣ ዲፈንድ አደርጋለሁ። እና እነሱ የሚያነሱትን ሀሳብ በጣም ፓርሻል የሆነ ጊዜውን ያለፈበት ምናልባት ያለንበት ጊዜ ዓለም ወደ አንድ የምትመጣበትን ጊዜ ነው። ሀገሮች አንድ ኢንትረስት አድርገው ኢንተግሬት አድርገው ትልቅ ነገር ድሪም በሚያደርጉበት ጊዜ አሁን ቀበሌዎች ጣቢያዎችን እየከፋፈልክ ወደ ስቴት ማድረግ ጊዜው ያለፈበት ብዬ ነው። እነሱ ግን እስካሁን ድረስ ስለዚህ ነው የሚያወሩት። የሀገሩን ችግርም እንኳን እንትን አያደርጉም። ለምሳሌ ክልሉ ከማንም ክልል በላይ በድህነት በኋላ ቀርነት የተጠቃ ክልል ነው። ለዚህ መፍትሄ የሚሆን ጥናትም እንኳን አያቀርቡም። ሁሌ ሲከራከሩ ስለ አጼ ምኒልክ፣ ሁሌ ሲከራከሩ ስላለፈውን ታሪክ፣ እሱን ያለፈውን ብቻ በማንሳት የሚፈታ ችግር አይኖርም። ሁሌ ሲከራከሩ እንዴት መፍትሄ አምጥተን ሀገራችን ጋር ከሌሎች ወንድሞቻችን ጋር እድገት እናምጣ ሳይሆን እንዴት አድርገን እንሂድ ነው። ሁሌ ስለ ፍቺ የምታነሳ ሚስት ምናልባት ቤቷን ማስተካከል ላይ ብታተኩር የተሻለ ነው የሚል አንግል ነው የሚያያቸው። የሚያዘጋጁትን ወርክሾፕ እንዴት ትግራይ ግድቦችን ሰርተን ህዝቡን ከድህነት እናውጣ አይደል። አጼ ምኒልክ ስለ ኢትዮጵያ ምን አሉ? ምን አደረጉ? የሸዋ ነገስታት ኢትዮጵያ ላይ ያደረሱትን እንደዚህ ቆረጡ፣ እንደዚህ ፈለጡ፣ እዚህ ህዝብ ላይ እንደዚህ ያደረጉ፣ በዚህ የሚፈታ ነገር የለም ከሚል አንግል እኔ ሁሌ እነሱ ቅድም እንዳልኩ እነሱ በሚያዘጋጁትን ወርክሾፕ ምናልባት ለቀጣይ መፍትሄ ብናመጣ አይሻልም? ፓስት ኢዝ ኦልሬዲ ፓስት። ከዛም አንጻር ደግሞ በትግራይ ያሉ ፖለቲከኞችንና የሆኑ ህፃናትን አገናኝተ ለምሳሌ ብላ አንድ ፈረንሳዊ ሰው ጠቅሰ ነው ይመስለኛል፣ አንድ ፈላስፋ ነው እሱን ጠቅሰ ምን ትላለህ? ለምሳሌ ህፃናት አልክና ወላጆቻቸው የሚሏቸውን ነገር በተቃራኒ ያደርጋሉ። ለምሳሌ አንብቡ ሲሏቸው ወደ ጨዋታ፣ ብሉ ሲሏቸው ወደ መተኛት፣ ተቃራኒውን ነገር ማድረግ ያስደስታቸዋል፣ ወይም ደግሞ ተቃራኒውን ነገር ማድረግ ነው እና የትግራይ ፖለቲከኞችም እንደዛው ናቸው ብለህ ከህፃናት ጋር አያይዛቸዋል። እና እንዴት ነው የገለጽካቸው? በምን ምክንያት ነው? አዎ በአሁናዊ የኢትዮጵያ ፖለቲካ አሁን ሴንትራል ጋቨርንመንት የሚላቸውን ነገር አሉ። ተደመሩ ሲላቸው አንደመርም፣ ይህንን ኮሪደር ወይም የሆነ ነገር አድርጉ ሲባሉ አናደርግም ማለት ሀሳብ እኮ ጥሩ ሊሆን ይችላል፣ ሊጎዳህ የሚችል ነው መቃወም ያለብህ። ሁሉም ከአንድ የምትጠላው ወይም ከኢንትረስቴ ጋር ይቃረናል ያልከውን ሰው ለምሳሌ እኔ እናንተ ጸብ እንኳን ብንገጥም የሆነ ኮንፍሊክት ኦፍ ኢንትረስት ሊኖረው ሰዎች ነው። ግን ዳቦ ከሰጠኝ ዳቦ እላለሁ፣ ከዳቦ ጸብ የለኝም። ስለዚህ ኮሪደር ሲባልም መቃወም፣ ችግኝም ትከሉ ሲባሉ መቃወም፣ ለሀገሩን ለምሳሌ አክሰስ ማግኘት አለብን ተብለው ሞር ኦፍ ከመካከል ሀገር ነው የሚነሳው ስለ አክሰስ። ግን ከማንም በላይ የሚጠቅመው ለፐሪፈሪ ያለውን የትግራይ ህዝብ ነው። የአሰብ አክሰስ ሲነሳውን ከሴንትራል ገቨርንመንቱ ስለተነሳ ብቻ ኖ ይላሉ። ለምን? ስለዚህ ህፃናቶች ናቸው ማለት ነው፣ ማቹር አይደሉም፣ ለአቅመ ፖለቲካ ያልደረሱ ትናንሽ ህፃኖች ናቸው ብዬ እኔ በሆን ናሽናል ኢንትረስት ነው ዋና የኢኮዥን መለኪያ። ማንም የፖለቲካል እንትን ከማንም ከሶፌኒያስ እንኳን ብጣላ የኔን ኢንትረስት የሚያሳካ የሆነ እቅድ ይዘህ ብትመጣ አንተ ጋር አብሬ እሰራለሁ። ስለዚህ አክሰስ ማግኘት አለብኝ ሲባል ኖ በማግኘት የለብንም። ስለ ሌሎች ሀገሮችን መብት ያወራል። ከዚህ አንግል እኮ ለምሳሌ አሁን እኮ ልክ ይሄ የቀይ ባህር ጉዳይ ላይም እኮ እንደዚሁ ሲነሳ ለምሳሌ እውነት ለመናገር አብዛኛው እዛ አካባቢ ቦርደር ያለው ለአሰብ ተጠቃሚ የሚሆነው ቀይ ባህርን አክሰስ ቢያደርግ የሚሆነው አጋጣሚ ሆኖ
ከሎኬሽን አንጻር የትግራይ ህዝብ ነው በብዛት እዛ አካባቢ በብዙና አፋር አካባቢ ምናምን ነው አይደለም በብዛት ሰሜኑ ነው እንደዛ በብዙ ተጠቃሚነቱም እንደውም ካየ ከዛ እንደ ሀገር ነው የትግራይ መጠቀም የኢትዮጵያ መጠቀም ስለሆነ ማለት ነው ምክንያቱም ኢትዮጵያዊ ስለሆነ ሁሉም ከዛ አንጻር ኢቭን ይሄ ሐሳብ ሲነሳ ቀደም እንዳልከው ሐሳቡ ከሴንትራል ገቨርንመንት ስለተነሳ ከዚህ ስለወጣ ብቻ ለምንድን ነው ሊቃወሙ ይቻሉት ብለህ ታምናለህ ነው ኢትዮጵያ ስለ ቀይ ባህር ስለ ባህር አክሰስ ስትጠይቅ በጣም እንደነውር የምታስቡት ሰዎች በጣም ትገርሙኛላችሁ ምናልባት መገረማችሁ እንደዚህ መንጫጫታችሁ ከውቀት የመነጨ እንዳልሆነ አውቃለሁ ለምን ሁጎ ግሪሽስ የተባለ የህግ ባለሙያ ወይም ፋዘር ኦፍ ሎው ተብሎ የሚጠራ ሰው the free sea በሚል ጽሁፍ ላይ ወይም ፕሪንሲፕል ላይ ባህሮችና ውቅያኖሶች ከሀገራት ሉዓላዊነት ውጭ ናቸው ማንንም ሰው ማንንም ሀገር ባህር አክሰስ የማግኘት መብት አለው ምናልባት የኛ ኬዝ በዚህ ደረጃ የሄደ ብቻ አይደለም ባህር የማግኘት ተፈጥሯዊ መብት ስላለን ብቻም ሳይሆን ታሪካዊ ግዛታችንም እስከሆነ ድረስ በሰፈር ከምንጨቃጨቅ ኢንተርናሽናሊ ጥቅም ሊያስገኝልን የሚችል ስትራቴጂካሊ ኢኮኖሚያችንን ሊያሳድግልን የሚችል በባህር ጉዳይ ብንከራከር የተሻለ ነው ምክንያቱም የቤታችን ጉዳይ ወደትም አይሄድም ይህንን ነው ምናልባት ከህግ አንፃር ከዓለም አቀፍ ህግ አንፃርም ብዙም እኛ እንዳናገኝ የሚያደርገን አንዲትም አርቲክል የለችም ስለ ቀይ ባህር ሲወራ በጣም የሚያሳምማቸው የሀገር ውስጥ ሰዎችም አሉ ምናልባት ከምን አንግል እንደሚመለከቱት አላውቅም እኔ ግን ከህግ አንፃር ከውቀት አንፃር ከአመክንዮ አንፃር ኢትዮጵያ ልክ ግብጾች ትራንስ ባውንደሪ ወይም ደግሞ ደንበር ተሻጋሪ ሪቨሮችን ህግ እንዳላቸው ሁሉ ባህሮች ውቅያኖሶች ዓለም አቀፍ ውሃ የራሱ የሆነ ዓለም አቀፍ ህግና ፕሪንሲፕል አለውና ብዙም አትሸማቀቁ ስለ ባህር ማንሳታችሁ የሌላ ሀገር ሉዓላዊነት እንደመጋፋት አትቁጠሩት because we have a right to access the sea በኃይል ከሆነ ምናልባት እኛ ባህር እንዳናገኝ የከለከሉን ሀገሮች ከኛ የተሻለ ኃይል ሚዛን ያላቸው ብዬ አላምንም ስለዚህ የፍላጎትና የተነሳሽነት ካልሆነ ባህር አክሰስ ለማግኘት ምንም የሚያግተኛል የለም ብዬ ነው የማስበው ምናልባት ቅድምም በመነሻችን ላይ እንዳልነው ፕሮ ኢታሊያን ናቸው ብያለሁ ስለ ኢትዮጵያ ብቻም አይደለም የማይጨነቁት ስለ ትግራይም አይጨነቁት ለምን ሲ አክሰስ ማለት እነሱ በሚሉትን ባህር በር ማግኘት እንደ ሸቀጥ ነው ይላሉ እነሱ ሸቀጥም ቢሆን በነፃ የምታገኝበት እድል ካለ ማግኘት አለብህ ለምን ትከፍላለህ እና ደግሞ ፓራዶክስ ውስጥ የሚገቡት ስለ ቀይ ባህር አይገባንም ብለው ስለ ትንሽ መሬት ግን ይከራከራሉ ብዙ ሚሊዮኖችን ያጠፋል ስለ ባድመ ከመከራከር እኔ በዛ ቦታ ሆኜ ትንብል ስለ ባድመ ምንም ባልከራከር ማለት አክሰሱን ከሰጠው በኋላ ባድመ አይደለም ሙሉም ትግራይ እንኳን ቢወስድት ምንም አልከራከር ከዚህ አንግል ነው ኢንተረስታቸው ፓወር ስለሆነ መስለኛል አሁን በሁለት መንገድ ፖለቲካሊ ልትንቀሳቀስ ትችላለህ አንደኛው ፓወር መሰረት ያደረገ ልትንቀሳቀስ ፓወር ከሆነ እንትን ስለ መሬትም አያገባህም ስለ ሲ አክሰስም አያገባህም አንተም የሚያገባህ በስልጣን የሚያቆይህን የሆነ ነገር ካለ በቃ እሱን ማድረግ ነው ስለ ናሽናል ኢንትረስት ብለህ የምትታገልበት ነገር አለ እነሱ ስለ ሲ አክሰስ እንዳናገኝ እንትን የሚሉበት ከሴንትራል ጋቨርንመንት የሚጣሉበት መንገድ ፓወር እንዲቆዩ ምክንያት ስለሚሆናቸው ለምሳሌ ሲ አክሰስ ሲል ሴንትራል ጋቨርንመንት ሲ አክሰስ ማንሳት የለብህም ሲሉ ኢሳያስ ከኛ ጋር አላ ያርግ እንደማለት እሱ ስለ ሲ አክሰስ እያወራ ነው ስለዚህ እኛ ሲ አክሰስ አጀንዳ የለንም ካንተ ጋር አብረን እሱን እንመታዋለን እንደማለት ነው እና ሞር ኦፍ የፖለቲካል ጋምብሊንግ ነው ምንም የቁማር ጨዋታ ነው
እንጂ ስለናሽ እኮ የት ያደርሳቸዋል ግን ያ ነገር ምናልባት አሟሟታቸው መገመት ባልችልም ሟች መሆናቸው ላይ ግን እርግጠኛ ነኝ። ጥሩ እንደው ታዲያ በዚህ አጋጣሚ ታዲያ ለምንድን ነው ከወጣቱ አንፃር ወጣቱ እንግዲህ ይሄ የአያቶቻችንን ታሪክ አንስተህ ስታወራ ኢቭን ራሳቸውን ማህተብ ላይ ሁሉ እኔ የዓለም ንጉሥ እያሉ የሚሉ አባቶች የነበሩን ሰዎች ነን እና ከዚህ አንጻር ወጣቱ ዛሬ ታዲያ በዛ በትግራይ ያለው ወጣት ይሄን ሀሳብ ይገዛዋል? ፖለቲካሊ ማቹር አይደለም። ምናልባት ፖለቲካ ለነሱ የሰጠ ወጣት ነው ያለው። ፖለቲካ ማለት ለሱም የማይመለከተው ጦርነቱን ብቻ ለሱ ነፍጥን ተሸክመ መሄድ እሱ የተሰጠው ኃላፊነትን ተደርጎ ነው ሴግመንት የተደረገው። ስለዚህ ወጣቱ በብዙ የተጨቆኑ ድምጾች እንደሚኖረው አውቃለሁ፣ ግን በዛ ደረጃ ወጥቶ ለመናገር አይደፍርም። ምናልባት እንትንም ይገዛዋል ምንድን ጋንግ የሆነ አንዴ በሆነ ኃይል ሴት የተደረገ ነገር እንደ ኖርማል አድርጎ የመውሰድን ቴንደንሲ አለ። ከዚህ አንግል ምናልባት ብዙ ይቀርባል እኮ እንደው በዚህ አጋጣሚ እኮ አሁን በቅርብ ቀናቶች ውስጥ የተወሰኑ ጸቦች እንደነበሩ ጦርነት የመጀመሪያ አዝማሚያዎች ምናምን እንደዚህ አይነት ነገሮች እንደነበሩ በተለያዩ ሚዲያዎች እየተገለጹ ይገኛሉና ከዚህ አንጻር ጦርነት አይበቃውም ወይ የትግራይ ህዝብ? ወጣቱስ ምንድን ነው የምታስተላልፍለት መልእክት? ከዚህ በኋላ እውነት ነገሮች በጦርነት ነፍጥ በማንሳት መልስ ያገኛሉ ወይ የሚለውንም ደግሞ እስቲ እዚህ ላይ አንተ የሚመለከት ስለሆን ከዛው ከትግራይም ነው ሁለተኛ ወጣትም ስለሆን ከሱ ላይ ምን ትላለህ? አክቹአሊ አንድ ልንረዳው የምፈልገው ነገር ቢኖር ወጣቱ መቼም ቢሆን የ2013ም የነበረው ጦርነት ወጣቱም ወዶት ደግፎት አይደለም የወጣው። ሁሌ ጦርነት የሚደግፍ ወጣት የለም። አክቹአሊ ግን እንዲገባ የሚያደርጉት ፋክተሮች አሉ። ምናልባት ኢኮኖሚክሊ ደሃ ስትሆን የጌቶች ባሪያ ትሆናል። ስለዚህ ኢኮኖሚክሊ እነሱ ሁሉም ነገር ሞኖፖላይዝ አድርገውታል። ለወጣቱ ስራ እድል አይፈጥሩለትም፣ እንዲራብ ያደርጉታል። ስለዚህ አማራጭ አሳጥተው ያለች አማራጭ ያቺ ጦርነት ብቻ ናት ወደሚል ስለሚወስዱት ነው እንጂ አሁን ምናልባት ከባለፈው ተምሮ ወጣቱ መውጣት ያለበት እየወጣ ነው። ምናልባት በብዛት ካስተዋል አዲስ አበባ የሚወጣ አለ፣ አረብ ሀገር የሚሄድ አለ፣ ቻንስ ያገኘም አውሮፓ አሜሪካ የሚሄድም አለ። ምናልባት አማራጭ የሌለው ሰው ብቻ ነው እዛ ገብቶ እንትን እያለ ያለው እንጂ በዛ ደረጃ ወጣቱ ካልታገሉ ከሚል እሳቤ ያለው አይመስለኝም። ሌሎቹ ምናልባት ከቲፒኤልኤፍ እና መሰል ሰዎችን ተሰልፈው እንትን የሚሉም ምናልባት የጥቅም ጉዳይ እስከሆነ ድረስ ምንም ማድረግ እኮ ምን አይነት ጥቅምስ ምን አይነት ትርፍ ይገኛል ከዛ ነው። እና ችግርንስ ካለ ችግርን በእንደዛ መፍታት ነው ወይ ዘመኑን የዋጀ ነው ወይ ነው? አው ሐሳብህን ስትጨርስ ነፍጥ ታነሳለህ። በዛ ደረጃ ማትጆርም አይደለም ወጣቱ፣ ጠያቂም አይደለም። አሁን የትግራይ ወጣት በጣም ከሚያበሳጨኝ እውነት ቲፒኤልኤፍ ከመቃወም ይልቅ ተቃዋሚዎችን ይቃወማል። አየህ ቲፒኤልኤፍ ነው የሚዘርፈን፣ የሚገድለን፣ የሚያስገድለን፣ ገዳዮችን የሚጠራልን በራሱ ግን በብዛት የነበረውን እንትን የትግራይ ፖለቲካል ሂስትሪ በተለይ እኔ ከፖለቲካሊ ማቸር ከሆነ ጊዜ ጀምሮ ስመለከት ተቃዋሚዎችን ይጠላል። ተቃዋሚዎች ግን ምንም እንትን የላቸውም እኮ። ለምሳሌ ከነዚህ ሁለት ቡድን የምከፍላቸው የትግራይ ኤሊቶች ፓን ኢትዮጵያኒስት አሉ፣ ፕሮ ትግራይም አሉ። ፓን ኢትዮጵያኒስቶች በጣም ጥቂት ናቸው፣ የተጠሉም ናቸው። እና ኤሊቱ ወይም ወጣቱ የሚጠላውን ፓን ኢትዮጵያኒስት ነው የሆነው። ከዚህ አንግል እሱ ግን ምንም ነገር ያደረገለት የለም፣ ፓወርም የለውም፣ ያየውም ያደረገውም ነገርም የለም። ምናልባት መፍትሄ ሊሆን የሚችል ሀሳብ ያነሳል፣ ቲፒኤልኤፍም ጉድለቶቹን እየነቀሰ ያወጣል። ከዛ አንግል የሰለጠነ ፖለቲካል ካልቸር ስላልነበረ ምናልባት እኮ ምክሩስ አንተ ምንድን ነው የምትመክረው በዚህ ሰዓት?
እንደው የጦርነት መፍትሄ ነው ብለው ለሚያስቡ በተለይም ደግሞ አሁን ኢትዮጵያ በብዙ እየሰራች እንግዲህ አዲስ አበባንም በኋላ ላይ አነሳልሃለሁና አሁን በብዙ ስራ ላይ ነው ያለነው። እንደ ሀገር እየተሰራ ነው ያለውና ከዛ አንፃር ለወጣቱ ምን ትመክራለህ አንተ? በዛ በትግራይ ላይ ያለው ወጣት ምን ትመክረዋለህ? ወጣቱ ራሱ ላይ ኢንቨስት ቢያደርግ የተሻለ ነው ብዬ ነው የማስበው። ምናልባት አንድ በጣም አስተማሪ እንትን አለ። አንድ ሞኖክሴ ለአንድ ልጅ ቢሆነ ቴክኒካል ትምህርት ውሰድ አሉት። አይ የሚበላው ነገር ስለሌለኝ እንዴት አድርጌ ልማር አላት። እንዴት አድርገህ ነው የደነቆርከው? ምን ብየበላህ ነው የደነቆርከው? ምንም አይነት ምክንያት አያስፈልግም። መማር አለበት። የሆነ ነገር ራሱን ከድህነት ሊያወጣበት የሚችል ነገር። ምክንያቱም ድሃ ስትሆን የብዙ ጋርቤጆችን መጠራቀሚያ ነው የምትሆነው። ወደ ጦርነትም ወደ ምንም የሚያስገባህ ምክንያት ድሃ ስለሆንክ ነው። ራስህን ለመጠየቅ የሚያስችልህን ኮንፊደንስ ስለሌለህ ነው። ስለዚህ ራሱ ላይ ኢንቨስት ቢያደርግ ነፍጥ ተሸክሞ ጉልበቱን እና ጊዜውን ለነሱ ከሚሰጥ ለራሱ ጊዜ ቢሰጥ ቴክኒካሊ ህይወቱን ሊቀይሩ የሚችሉ ነገሮችን ቢሰራና ምናልባት መታገል ካለበትም እኮ ገዳይህ ነው የምትታገለው። ስለዚህ በዚህ አንግል እሱ እንደ አማራጭ አልወስደውም። ግን አስፈላጊ ከሆነ ወይም ደግሞ ያለሱ አልኖርም የሚል እሳቤ ካለ የሚያስገድልህ ገዳዮችን የሚጠራ ስለዚህ ራሱ ከቲፒኤልኤፍ ጋር ታገል ነው ነዛ ይሻላል። እንደው በዚህ አጋጣሚ ታዲያ አማርኛ እንኳን የማይሰሙ እንኳን ቢኖሩ ወጣቶች ስለሚኖሩ በዛ በትግራይ የተወሰነች በትግርኛ እስቲ ምክር አስተላልፍልኝ። አነን ትግራይ ወጣት መናእሰይ ክብሎ ዝደሊ ነገር ተልዩ ምናልባት ትህዝ ለለና ህይወት ክህልየና ዝገበረና ምስ በዓልና ሓቂፍና ዘሎ ስርዓት እዩ። ስለዚህ ምስ ካልእ ኣየድልን፣ ምስ ጎረቤት ኣየድልን፣ ምስ ማእከላይ መንግስቲ ምውጋእ ኣየድልን። ምውጋእ ተልዩ ክንዋግኦ ይብልና ንባህላ ኣየ ብርግፅ ዋር ሰላማዊ ብዝኾነ መንገዲ ጥበብ ዝተመልኦ መንገዲ ኣብ በዓልና ጥራይ ናብቲ እሱ ዝደልዮ ምንቅስቃስ ከይኣተና ጥራሕ ዓርስና ነፃ ነውፅአሉ መንገዲ ኣብ በዓልና ትምህርቲ ኣብ በዓልና ሓቂ ንምፍላጥ ምንባብ ምርዳእ ኩነታት ምርዳእ ብምርዳእ በዓልና ነፃ ነውፅአሉ መንገዲ ክህል ኣለዎ ኢለ ዝመክር ይቆምልኝ። ሌላ እስቲ ላንሳለህ። ለምንድን ነው የትግራይ ፖለቲካው አካባቢ ያለው አብዛኛው ወጣቶች ሲሳተፉ አታይም? ሁለተኛ እነዚህ ትልልቆቹ ሰዎች ለምን ነው በወጣቶች የማይተኩት? በጣም ጥቂት ወጣት ነው የምታየው በትግራይ ፖለቲካል ኢሹዎች ላይ ማለት ነው። አው እንትኑን የትግራይ ፖለቲካ የቡሌት ፖለቲካ ነው። ምናልባት ከ60ዎቹ በኋላ የነበረውን ዘመናዊ የኢትዮጵያ ፖለቲካ እንኳን ብንወስድ አመጣጣቸው በነፍጥ ተሸክመው ነው የመጡት። ስለዚህ ፖለቲካል ሬዲነስም የላቸውም ስልጣኑን ለማስረከብ። አሁን በስልጣን እየተከራከሩ ያሉት እኮ የአርባዎችም እንኳን አይደሉም። 40 እድሜ ምናምን ያላቸው አይደሉም። 80 70 የኢሳያስን አቻ ናቸው እየተከራከሩ። ምናልባት መንሽን ማድረግ ካስፈለገ እነ ደብረጽዮንም እነ ታደሰም የፈለክ የቲፒኤልኤፍ ሲኒየር አመራሮች እንትኖች ናቸው እና ምናልባት እንትናቸውን የጨረሱ ሐሳባቸውን የጨረሱ ከነሱ በኋላ በቃ ሐሳብ የሌለ አድርገው ስለሚወስዱት ወጣቱን ለመተካት ፍላጎትም ያላቸው አይመስለኝም። በነፍጥ ስለመጣን በዛው አውሩድን አይነት ነው እንትናቸው። ክሪስቶፈር ክላፋም አንድ እንትን አለው ስለ ሆርን ኦፍ አፍሪካ ሊበሬሽን ስትራግል ጥናት ያደረገ ሰው ነው እና የቡሌት ፖለቲክስ በቡሌት የመጡ ሰዎች በባሎት የመቀየር እድላቸው በጣም አነስተኛ ነው የሚደመድቡ። ሪያሊቲውም እሱ ነው። ስለዚህ አንድ ነገር እንጠብቃለን ወይ ባዮሎጂካሊ ቢሄዱልን ኦር ደግሞ የኛም መደራጀትም ይፈልጋል የሚል እንትን ነው። የኛ ንቃትም ይፈልጋል እና ከዚህ አንግል እንደው የፖለቲካል ይሄ የፖለቲካል ኢኮኖሚ እሳቤ ላይም ስትናገር ሰምቻለሁኝና እስቲ እሱን ደግሞ የተወሰነ ለአድማጮቻችን እናንሳ። አዎ ፖለቲካል ኢኮኖሚ አሁን አብዛኛው በኢትዮጵያ ፖለቲካ
ከውጭ የምናመጣቸው ናቸው በብዛት። ወይ ማርክሲስት እንሆናለን፣ ዴቨሎፕመንታል ስቴት እንሆናለን፣ ካፒታሊዝም ብለን እናመጣለን። እሱ በልካችን የተሰፋ ልብስ አይደለም፣ የሌላ ቦንዳ እንበለው። ስለዚህ በልካችን የተሰፋ እሳቤ ማምጣት ያስፈልጋል ብዬ ነው። አሁን ለምሳሌ ከታይዋን ጋር በማነጻጸር በቃ ዴቨሎፕመንታል ስቴት ስላልተጋባን ብቻ እድገት ይመጣል የሚል እምነት የለኝም። ሀገሩን መገንዘብ ያስፈልጋል። አሁን በብዛት የኔን ኮንተንቶች የኔ እሳቤዎች የሚያጠነጥኑት ህዝቡ ድሃ ያደረጉት ምክንያቶች ላይ። አሁን አንድ ፖለቲካል ኢኮኖሚስት መነሻ የሚያደርገው ሀገሩ አሁን ስለ የኤዥያን ታይገርስ አምጥተን እዚህ ብንጭ ነው የኤዥያን ታይገርስ ካራክተር አለን ወይ? ህዝቡ እንደ ህዝቡ በራሱ ከ1 እስከ 30 ቁጭ ብሎ በዓላቶቹን ሰይሞ በሚሰራ ማህበረሰብ ውስጥ የኤዥያን ታይገርስ እናምጣ። ኤዥያን ታይገርስ የኮንፊሽየስ ፍልስፍና ራን የሚያደርጉ ለስራ ትልቅ ክብር ያላቸው ሰዎች ናቸው በብዛት። ወይም ከአሜሪካ ብናመጣም አሜሪካ ሞሮፍ ሶሻል ላይፍ የቀዘቀዘበት እንትን ነው ያለው የማህበረሰቡን ካራክተር። ስለዚህ እኛን በማጥናት ሀገሩን በማጥናት የምሁራንን ሚና እዚህ ላይ መሆን ያለበት ከሌላ ሀገር ኮፒ ያደረጉ እኛ ጋር መጫን ሳይሆን ሀገሩ ምንድን ነው የጎደለው፣ ድሃ እንዲሆን ያደረገው ምክንያቶች ምንድን ናቸው፣ ካልቸሩን መጠናት አለበት። እዚህ ላይ መሰረት ያደረገ እሳቤ እንድንቀምር ነው የምንፈልገው እንጂ ከውጭ እያመጣን የጫን ሶሻሊዝም ይለምልም ካፒታሊዝም ይውደም የኛ አይደሉም። ሲጀመር ሶሻሊዝም አምጥተህ ብጭ ነው የኛ አይደለም፣ ለኛም አይገልጽም። ካፒታሊዝም አምጥተህ ሶሻል ዲሞክራሲ ብዙ በልክ ሀሳቦች አሉ እኮ። ከዛ አንፃር አገራዊ የሆነ እሳቤዎች ሊፈልቁ ይገባሉ የሚል እሳቤ ነው። አዎ ህዝቦቻችን የህዝቡን እንትን ሃይማኖቱን፣ ባህሉን፣ ወጉን፣ መመርመር አለበት። አዎ እሱን መሰረት አድርገን ነው አሁን የኢትዮጵያ ኤሊቶች ወይ የትግራይ ኤሊቶች በላቸው ሞር ኦፍ ያጠናው ወደዛ ስለሆነ ስለ በዓል የሚያነሱት ነገር የለም። አንድ የፖለቲካል ኢኮኖሚ ፋክተር ነው ድሃ ያደረጉን ምክንያቶች ላይ ነቅሰን ነው ፖሊሲውን መቀመር ያለብን እንጂ ሌላ ብዙ ያልተፈቱ የውስጥ አሳይመንቶች ያሉን ከሌላ አምጥተን ብንጭንበት ለውጥ አያመጣም። ምናልባት 20 ምናምን ዓመትን ስለ ዴቨሎፕመንታል ስቴት ምናምን ስንሰበክ ኖሯል። በሚፈለገው ልክ ለውጥ አለመጣም። ለምን? እኛን የሚገልጽ ሪያሊቲ አይደለም እሱ። እስቲ አንተ ለምሳሌ ትግራይ አካባቢ ስለሆነ ብዙ ያጠናኸው እነዚህ ከካልቸር ጋር የተያያዙ ለድህነት ወደ ኋላ አስቀርተውታል ብለህ የምታስበው እንደ ሀገር ለምሳሌ አንዱ ከ1 እስከ 30 በዓላት ተደርጎ ሰው አንዳንዱ በ1 አይሰራም፣ አንዳንዱ በ30 አይሰራም፣ አንዳንዱ በ15 አይሰራም። ከዛ አንጻር እስቲ ጉዳቶቹን ለምሳሌ ማንቂያም ስለሆነ ይሄ ፕሮግራም ከዛ አንጻር ህዝቡ ማህበረሰቡም እንዲነቃ እዛ ላይ የነበሩ ተግዳሮቶች ምንድን ናቸው ብለህ ነው የምታየው አንተ? አዎ አብዛኛው አሁን ለምሳሌ ሀገራችን በብዛት ትግራይ ምናልባት ቁጥሮቹ እንኳን ባልደፍርም ከ80 በላይ ፐርሰንት አርሶ አደር እና ደግሞ በሪሊጅን ኦርቶዶክስ ምናልባት ቁጥሮቹ ላይ ኤግዛክት ቁጥር ባልናገርም በብዛት የሚበዛው ኦርቶዶክስ ክርስቲያኒቲ ነው። እሱን ምንድን ነው የሚያስተምረው ብለን ብንመረምር ስለ ስራ ያለውን እሳቤዎች በጣም የተዛቡ ናቸው። እንደውም እንዳይሰራ የሚያደርግ ነው። ምናልባት መጥቀስ አስፈላጊ ከሆነ ከ1 እስከ 30 ቀን ተሰጥቶት ስያሜ ተሰጥቶት በስራ የሚያሳልፍበትን ጊዜ በጣም ትንሽ ሰዓት ነው። ስለዚህ ዓለም ላይ ደግሞ የሚከፈልህ ሀብታም የምትሆነው ድሃ የምትሆነው በስራ በምታሳልፈው ጊዜ ነው። ስለዚህ እርሻም ምርታማ እንዳንሆን ካደረጉን መሬታችንን ፈርታይል ስላልሆነ ምናምን እነሱ ብቻም አይደለም። እርሻ ከማንም በላይ ፎሎ አፕ ይፈልጋል። ሰኞ የሆነ ነገር ተደርጎ ማክሰኞ አረም በዓል የለው ማረም ካለብህ አሁን ያያትን አረም። ስለዚህ ከዚያ አንግል ያሉ የተዛቡ ለምሳሌ በእንደዚህ ቀን እኔ አረም አላርምም፣ እርሻ አይታረስም፣ ውሃ አልቀዳም የሚሉ በጣም ብዙ ሰዎች አሉ። በዛኔ ቀን ግን መብላቱም አያቆሙም። ስለዚህ ለስራ በምታውሏቸው ጊዜዎች ነው ሀብታምም ድሃ ሊያደርጉ የሚችሉ። ስለዚህ ትግራይ ድሃ ያደረጋት እኔ አብዛኛው ማህበረሰቡን ድሃ ያደረገው ከዚያ አንግል ነው። ካልቸሩ በራሱ መጠናት ግን እኮ እንደ እምነት እግዚአብሔር ሳትስሩ ይላል ፈጣሪ።
እሱም ጥያቄ አለኝ። አክቹዋሊ ባለመስራት ይደሰታል። እሱ የሚያገኘው ክብርና እሱ ላይ ነው አሁን አመክንዮ እዚህ ጋር ቦታ ያልተሰጠው እዚህ ጋር ነው። ፈጣሪ አንዱ ካራክተሩ መፍጠር ነው፣ ያለ እረፍት መፍጠር ነው። እንደውም ምናልባት ባይብሉ እንደሚለውን ከሆነ ከአንደኛ ቀን እስከ 6ኛ ቀን ነው ያሰረፈው፣ አንድ ቀን ነው ለእረፍት ይላል። ስለዚህ ከዚህ አንግል ምናልባት ከየት ሪፈረንሱ ከየት እንደሆነ ባላቅም ግን አለ እያልኩ። ስለዚህ ይሄ ማክስ ዌበር የሚባል አንድ የስዊድን ፊሎሶፈር ምን ይላል? ሀገሮችን ለምን ድሃ ይሆናሉ የሚለውን መላመትን ለመመለስ ምናልባት ካልቸር መመርመር አለብን ይላል። ፕሮቴስታንት ኤቲክስ ያለውን በጣም እኔን ያሳመነኝ ምናልባት በስካንዲናቪያን ሀገሮች በብዛት ፕሮቴስታንት ናቸው። ፕሮቴስታንት ደግሞ ለነዚህ እኛ እንደ ድክመት እያነሳ ነው ያለውን በዓላት ምናምን የለም፣ ለስራ ለግብረ ገብነትን ሞር ኦፍ ፕራክቲካሊ ይሰራበታል። እና ስካንዲናቪያን ሀብታም የሆኑች ምናልባት ቶፖግራፊያቸውን በጣም አስቸጋሪ ነው፣ በረዶ የበዛበት ነው፣ አለታማ ነው። ግን ኢቲክስ እስካለ ድረስ ሰራ ማህበረሰብ እስካለ ድረስ ካልቸሩን በደንብ ከአመክንዮ ጋር ያጣመረ ማህበረሰብ እስካለ ድረስ ትልቅ የሚባል ኢኮኖሚክ ፕሮግረስ ማምጣት ይችላል የሚለው እሳቤ ነው። ትግራይ የሌለው ይሄንን ነው። እንደውም እኮ ታዲያ በዚህ አጋጣሚ ወይም ደግሞ ለእግዚአብሔር ብለህ ከሆነ የማትሰራው ሰርተህ ለድሃ ብትሰጠውስ? የዛኑን ቀን ለአንተ ካልፈለግከው ሰርተህ ለሌላ ለጎረቤት ለተቸገረ፣ ለምሳሌ አንተ 5 ቀን ሰርተህ ይበቃኛል ካልክ 6ኛዋን ቀን ደግሞ ለሌላ ሰውም እኮ ሰርተህ መርዳት ትችላለህ። አቅመ ደካሞች ለማይችሉ እሱ ላይ ነው ፓራዶክስ ያለው። እሱ ላይ ነው አሁን ስጥ ይልህና እንድትሰጥ መኖር አለብህ። የሆነ የሚሰጥ ነገር መኖር አለብህ። መስጠት ያጸድቀሃል ብሎ የምትሰጠው የለም። የምትሰጠው እንዳይኖርህ ያደረገ ደግሞ ያ ካልቸር ነው። ስለዚህ ፓራዶክስ ውስጥ ያስገባናል። ምናልባት እኔ መመርመር ያለበት የኢትዮጵያ ክርስቲያን ኦርቶዶክስ ቸርች ምናልባት ኦድ ነው ከሌሎቹ። ምናልባት ታሪካዊ ዳራው ማጥናት ካስፈለገ ከግብጽ ኮፕቲክ ቸርች ነው ያመጣ ነው። የግብጾች ኮፕቲክ ቸርች እንደዚህ አይነት ካልቸር የላቸውም። ምናልባት 2015 አካባቢ አንድ ግብፃውያንን በቅርብ የሚያውቃቸው ልጅ ነበረ። እሱን ያጫወተኝ እንዴት ነው ግብፃውያን የግብጽ ኦርቶዶክስ ቸርች እንዴት ናቸው ምናምን ስለው አረ እነሱ ስራ ያላቸውን ዲስፕሊን የሚገርም ነው አለ። እና ከየት ነው ያመጣ ነው? አይ እነሱ እሑድ ቸርች ይሄዳሉ፣ የሃይማኖቱን ስብከት ያደርጋሉ እንጂ ግብጽ ካሉ በጣም ጠንካራ ሰዎች በኦርቶዶክስ ኢኮኖሚ በጣም ራን የሚያደርጉት እንደውም ማጆሪቱ ሙስሊም ነው የግብጽ፣ ግን በብዛት ኢኮኖሚ ኮንትሮል ያደረጉት እነሱ ናቸው። ስለዚህ ይሄን መመርመር አለበት የሚል እሳቤ እንድገፋበትን ያደረገኝ እሱ ነው። ግን መርምረህ ምን ውጤት አገኘ? እንደው እንደዚህ አባቶችን የመጠየቅ ቤተክርስቲያን አካባቢ በሃይማኖት ምንድናት? ኦርቶዶክስ ነኝ። አባቴ በራሱ ቄስ ነው። እከራከራለሁ። ትጠይቃለህ? እከራከራለሁ። አባቴም ምናልባት ጎበዝ ቄስ ነው፣ ታታሪ ከሚባሉ ቄሶች ነው። አክቹዋሊ ሮም ለመኖር ሮማዊ መምሰል አለብህ ከሚል እሳቤ የተነሳ ምናልባት ቻሌንጅ ማድረግ አልገፋበትም እንጂ ብዙም ፕሮግሬሲቭ ነው። እና ጠይቀዋለሁ እያረምን ምናልባት አስተዳደግም ከእርሻ ጋር የተያያዘ ነበር እና እያረም ነገ ስላሴ ነው 6 እየሰራን 7 ነገ እኮ ስላሴ ነው ምናምን ሲል አረም እኮ ባል አይቆጥርም፣ ለምንድን ነው እንደዛ የምታደርጉት ብዬ ዲፈንድ አደርጋለሁ። ማህበረሰቡም አልፎም የራሴን መሬት ተከራይቼ ማህበረሰቡ በሚያከብርበትን ቀን እኔ አርም ነበረ እና ብዙ ትገለል አለ። እርሻ ውስጥ ትገባለህ አንተ? ለምን ነገ ስላሴ ነው ብለው እነሱ አናርም ሲሉ አንተ እርሻ ትገባለህ? እርሻ እገባለሁ። እሺ። እና አንዳንዴ በጣም ኮንሲደንሶች አሉ። አሁን የሆነ ጊዜ በዛኔ ቀን በዓል ተባለበትን ቀን ሰርቼ ምናልባት በረዶን ጣለ እና ነገሮቹን ከኔ አያያዝ ኮንሲደንስ ነው። ከዛ በፊትም ይጣላል፣ ከዛ በፊትም በረዶ ነበር እና ተዛት ኤክስተንት እንትኑን አንተ የበዓሉ ቀን ሰራህና በረዶ ወደቀበት። በረዶ እንዳጋጣሚ ነው ምናልባት ከኔ ጋር አያያዙት እንደዚህ መስላል። እርግማን ነው ይሄው እንደዚህ ስላደረክ ነው ምናምን አለ።
አይ ስለሱ ጉዳይ እንትንም አሳማኝም አይደለም አክቹአሊ ግን እንደዛ ያደርጉሃል ከተፈጥሮም በራሱ አይደለም። ለምሳሌ እኮ የበዓሉ ቀን ስላረስክ በረዶ ከሆነ የበዓሉ ቀን ባልሆነ ቀን የታረሱ መሬቶች ላይም በረዶ ሊነካ አይገባም ነበራ። ሴም ዴይ እኮ ያላረሱ አሉ። ያንተም መርጦ ብቻ ነው እንዴ በረዶ የሆነው? ሆል ግዛት አጠቃላይ ነው። ስለዚህ እንትኑ አመክንዮ ልክ የሚመጣ አይደለም ነው ከሆነም እርግማን ከሆነም ያንተ ያቺኑ ካሬ ያረስካትን ነው ያንተን እርሻ ላይ ነው መግደል ይችላል እኮ ባጭሩ ወይም ማሳመም ይችላል እኮ እነዚህ አይነት ነገሮች ግን በዚህ ደረጃ እንትን ስለሚያደርጉት ምናምን ነውና በእርግጥ ይህንን እንደዚህ መሆኑ ማህበረሰቡ ምንም ልትወቅሰው አትችልም። የተማረው ማህበረሰብ መመረቂያ ጽሁፍም እንኳን በዛ ደረጃ አያደርግም። እኔ አሁን ለምሳሌ መመረቂያ ጽሁፌን የመረጥኩትን ቴሲስ ነበር እና እኔ ያልኩት ትግራይ ያሉ ኋላ ቀር አስተሳሰቦች ምናምን ስለ አይ ተው አትድከም እሱ አለ ነው ሱፐርቫይዘርን አይ እሱን ተውና ሌላ እንትኖች ላይ ሰከንደሪ ዳታ ማገኙላቸው እኔ ከምሬ ነው ማለት እንትን ያሰብኩት እና አይ ተው እሱን እና ሌላ አጀንዳ ነው መመረቂያ ጽሁፌን ያደረኩት እና ምሁራኖችን በራሳቸው ተሰብስበው የሚያወሩትን እኔ እኮ ኢንፋንት ናቸው ለትግራይ የሚመጥንን ሐሳብ አያመነጩም የምለው ከዚህ ምክንያት ማውራት ካለባቸው አንድ የፖለቲካል ኢኮኖሚ ምሁር ስለ ጀርመን ስለ ፈረንሳይ አይደለም ማውራት ያለበት ስለ ሀገሩን ነው ማውራት ያለበት ኋላ ቀር የሆነ አስተሳሰብ ነው መምታት የነበረበት መጽሐፍ ሲጽፍም በዛ ደረጃ ስለ አጼ ምኒልክ ስለ ቴዎድሮስ መጽሐፉ ጥሩ ሆኖ ግን ለአሁናዊ መፍትሄ በሚሰጥ መንገድ አይደለም እንትን የሚሉት ከሚል አንግል እንትን አደርጋለሁ። የሃይማኖት መሪዎች ጭራስ ምናልባት በዲዛይንም ሊሆን ይችላል ህዝቡ ማህበረሰቡ ድሃ እስከሆነ ድረስ ቀንበር ውስጥ የሚገባው ስለዚህ ፒንቻውን ሲጠነክር ምናልባት ሊያፈነግጥ ይችላል። ስለዚህ ኢኮኖሚካሊ እንዳያድግ ያው ከዚህ ቀንበር እንዳይወጣ የማድረግም ነገር ሊኖር ይችላል ብለህ ታምናለህ ነው? እንደዛ ነው። ጥሩ። እንደገና እዚሁ ላይ አንስታል ይሄ ስራን የማይወድ ማህበረሰብ አያድግም አይነት ነገር የሚልና በማህበረሰቡ መካከልም የስራ ፍላጎት እንደሌለ ተነሳሽነት እንደሌለም የሚል ነገር ስታነሳ ነበርና እሱ ላይም እስቲ እናውራ። በእርግጥ እሱ ነው ቅድም ካወራ ነው ጋር ይያያዛል። አሁን ስራ ማለት ኮንቲኒየስሊ ያሰብከውን ግብ እስክትደርስ ድረስ መስራት ነበረብህ። ማህበረሰቡ አሁን በብዛት እኔ ከቦተምም ስለተነሳው ነው ምናልባት ይህንን ሀሳብ ላይ ያለው ሰው ላይ ታየው ይችላል። ማህበረሰቡ ለስራ ያለው አመለካከት በጣም የሞተ ነው። በዓልን ብቻ የሚያርፍባትን ቀን እያስታወሰ ነው የሚሰራው። ስታርፍ እንደውም የምትሰራበትን ቀን እያስታወስክ መሆን ነበረበት። ተገላቢጦሽ ሆነ የምታርፍበትን ቀን እያስታወስክ የምትሰራ በዛ ልክ ስራውም በአግባብ የማይሰራ ዝና ማህበራዊ ህይወቶች ላይ ፎከስ የሚያደርግ እንትን ነው። ከድህነት ለመውጣት እንኳን ወኔ የሌለው የእርዳታ ፈላጊ አይነት ማህበረሰብ ነው ያለው። ስለዚህ በዚህ ደረጃ ደግሞ ለውጥ ማምጣት አይቻልም የሚል እምነት ነው ያለኝ። ጥሩ እንግዲህ ድህነትና ኋላ ቀርነትንም እናንሳ እስቲ። ምንድን ናቸው ድህነትና ኋላ ቀርነት? የሚያገናኛቸው ነገር አለ? ተመሳሳይነት ሳላቸው? እኔ እውቀት የሚባለው ወደ ሀብት ራስህን ወደ ከፍታ የሚወስድ መረጃ ብዬ ነው እውቀት ዲፋይንስ አደርገው መረጃ ነው። ስለዚህ መረጃው የሌለው ወደ ሀብት የሚወስድ መረጃ የሌለው ማህበረሰብ ወደ ሀብት አይደርስም። ስለዚህ ድሃ ይሆናል ማለት በቀላል ሎጂክ። ስለዚህ አብዛኛው እኔ የወጣሁበትን አካባቢ እውቀትን አምርሮ ይጠላል። አዋቂዎችን ለመግደልም እንኳን እስከ መግደልም ድረስ እንትን የሚል ነው። ምናልባት ይሄ ታሪካዊ አመጣጡም ዘርዓ ያዕቆብ ከአክሱም ወደ ኢንፍራንስ ነው የተባረረው። ዘርዓ ያዕቆብ ግን አንድ አዋቂ ነበረ ከአክሱም መሃል። እንደዚህ ነው በትግራይ ሪያሊቲም አሁናዊ ሪያሊቲም በራሱ አዋቂዎችን አያበረታቱም፣ አንባቢዎችን አያበረታቱም። አመክንዮ መሰረት አድርጎ የሚነሱ ሰዎች ይባረራሉ ኦር ይገለላሉ። ሮል ሞዴሉን የማህበረሰቡ ሮል ሞዴል
አንባቢ ጠያቂ ሰው አይደለም። የሆነ ግልብተኛ ኢሞሽንን ራን የሚያደርግ ዘፋኝ በብዛት እኔ የምትታዘበው ሪያሊቲ ስለሆነ አብዛኛው ሰው ጨፋሪ ነው። በትግራይ ሪያሊቲ ምንድን ነው የሚያሳየው? እውቀት ቤዝድ የሆነ ማህበረሰብ አይደለም። ውጤቱም ደሃ ነው። ስቲል ከአሜሪካ እርዳታ ይጠብቃል። የሚታረስ ማዕድኖችም አሉት። እሱን ማኔጅ አድርጎ ወደ ራሱ እንዳያወጣ ካደረገው እውቀት ስለሌለው ብዬ ነው የማስበው። ስለዚህ ከዛ ነገር እንዴት ነው መላቀቅ የሚችለው ታዲያ? አሁን መልሱ ቀላል ነው። የዓለም አቀፍ መፍትሄ ማወቅ ነው፣ መማር፣ መጠየቅ፣ ማንበብ ነው። ዳይቨርሲፋይድ የሆኑ ሀሳቦችን መመርመር ነው። እሱን ማድረግ ይጠበቅበታል። እስቲ ከዛ እዚሁ ላይ ላንሳ። ስለ ሃይማኖት አንተ ምንድን ነው ምሳሌ? ሃይማኖት ምናልባት በተለይም ኢትዮጵያ ውስጥ ክርስትና አለ ለማለት ይከብደኛል ብለህ አንድ ቪዲዮ ስላየ ነው። ግን ደግሞ ኢትዮጵያ የክርስትና ደሴት ናት፣ የክርስቲያኖች ደሴት ናት ይባላል። አንተ ደግሞ ኢትዮጵያ ውስጥ ክርስትና አለ ለማለት አንድ 26 ዓመት ወጣት መጥተህ እንግዲህ ላለፉት 3000 እና 2000 5000 የተባለ የሚቆጠርን ክርስትና አለ ለማለት ይከብደኛል እያልክ ነው። ድፍረት አይሆንብህም? ድፍረት ማለት ሪያሊቲውን ነው። አሁን የክርስትና አስተምህሮ ከየት ነው? ከምንድን ነው የሚነሳው? ከክርስቶስ አይደል? የክርስቶስ ፕሪንሲፕሎች ምን ናቸው? አትግደል፣ አትስረቅ፣ አታመንዝር፣ እነዚህ አይደል? ስለዚህ እነዚህ አታርጉ የተባሉ ነገሮች በብዛት የሚደረጉበትን ሀገር ዋር አሁን እኔ ክርስትና አለ ብዬ የማስበው ወደ ስካንዲናቪያን ሀገሮች ነው ልውሰድ። እነሱ ምናልባት ጦርነት ገጠም የሚል በእድሜን ሰምቼ አላውቅም። የለም፣ በጣም ሬር ነገር ነው። የለም፣ አይሰማም። ወንጀል ከፍተኛ ኮራፕሽን አለ ሰምቼ አላውቅም። ወንድሙን የገደለ ሴቱን የደፈረ ምናምን የሚሉን ኬዞችን በሙሉ የሉ፣ ማይነር ኬዝ ናቸው እዛ የሉ። ስለዚህ የክርስቶስ አስተምሮ ፕራክቲካሊ አስፈጽመዋል ማለት ነው። ኢትዮጵያ ውስጥ አሁን እንኳን በሚሊዮኖችን ያለቁበትን ጦርነት ከክርስቲያን ኤክስፔክት ይደረጋል ወይስ ማስክ ነው ያልኩት? አሁን ክርስቲያን ነኝ ማለትና ክርስቲያን አክቹዋሊ ክርስቲያናዊ ህይወትን ማንጸባረቅ የተለያዩ ናቸው። ስለዚህ የክርስቶስን ብንሆን ኖሮ ያ ሁሉ አመጽ፣ ያ ሁሉ ግፍ፣ ያ ሁሉ ስነ ምግባር ጎዶልነት ከየት መነጨ ነው? እኔ መለኪያ ክርስቲያን ነኝ ብለህ ቤት ስለገነባ የእግዚአብሔር ጽላት አለኝ ብለህ ስለፎከርክ ሳይሆን ፕራክቲካሊ ነው። ምናልባት የክርስቶስን ዶክትሪን መሰረት አድርጎ የሚንቀሳቀስ እስካልተፈጠረ ድረስ ይሄ ፌክ ክርስቲያን ወይም ማስክ የሚጠቀም ክርስቲያን ብዬ ነው የማስበው። ከዚህ አንግል ነው። እሺ፣ ጥሩ። እንደው አሁን ሰሞንኛ አጀንዳዎች አሉ ታያለህ። በተለይም ደግሞ እዚህ ከቀይ ባህር ጋር በተያያዘ ብዙ ጥያቄዎች አሉ። ወጣቱ በጣም ልቡ ተነስቷል። በቃ ነገን ተስፋ በማድረግ ይሄ ኢትዮጵያዊ የሚባለው የሚሰደደው በረሃብ የሚታወቀው እስከዛሬ ኢትዮጵያ ውስጥ እኮ ቅርብ ጊዜ አንድ ልጅ ላይቭ ስትሪም የሚያዘጋጅ ልጅ መጥቶ ነበር። አሜሪካዊ ዩቲዩበር ነው እና እሱ መጥቶ ለዓለም ብዙ ነገር አሳይቷል። እና እስከዛሬ ጫካ ውስጥ የምንኖር እስከዛሬ የማንበላ እስከዛሬ በረሃብ ውስጥ ያለን ተደርገን እስክንታሰብ ድረስ የታሰበበት ምክንያት አንዱ ይሄ መዘጋታችን ነው ብለው የሚያምኑ ወጣቶች ተነስተዋል። ስለዚህ አሁን እኛ ቀይ ባህርን አክሰስ ማድረግ አለብን። በዛ ደግሞ ለምሳሌ በመንግስትም ደረጃ ክቡር ጠቅላይ ሚኒስትር ዶክተር አብይ አንድ ንግግራቸውን ሰምቻለሁ። ከዚህ በኋላ ኢትዮጵያ ተዘግታ አትኖርም፣ በየትኛውም ሁኔታ ለአንድ ሎክድ አትሆንም በእኛ ዘመን ብለው በጣም በሚገርም የሆነ መነሳሳት ህዝቡም ወደዛ ሀሳብ ውስጥ ገብቷል። ከዚህ አንጻር ኢትዮጵያ ይህንን የቀይ ባህርን አክሰስ ለማድረግ ምን ብትጠቀም እንዴት አድርጎ ማግኘት ይቻላል ብለህ ታስባለህ? አክሰስ ለማድረግ ቀይ ባህርን። ከዛ ሁለተኛ ደግሞ ሰዎች የምትነግራቸው አንዳንድ ኢትዮጵያውያንም ሆነው በሌላ ዓለም ተቀምጠው ይሁን እዚህም ሀገር ሆነው ይሁን ቅድሚያ የሚሰጠው ጉዳይ አይደለም፣ ቀይ ባህርም አክሰስ ማድረግም አይጠበቅብንም፣ አንፈልገውም የሚሉም አሉ። ሁለት አይነት ጽንፍ ያለ። ስለዚህ ለነሱስ ምንድን ነው ምክር? መሞገቻ አለ ወይ? ሁለተኛ እንዴት አድርገን የቀይ ባህርን አክሰስ እናደርጋለን ብለህ ታምናለህ? ምናልባት የቀይ ባህር የሲ አክሰስ በአጠቃላይ ለእውነታ ካነሳ ነው ጥሩ ቤት ሰርተህ መውጫ ከሌለው ምንም ጥሩ ቤት መሆኑን ምንም ኢንድ አይሆን። ጥሩ ሀገር ለመስራት እየሰራን ነው፣ ኢኮኖሚም እያሳደግን ነው ካል
መውጫ ሊኖረን ይገባል እና ምናልባት ለዚህ መውጫ ስለፈለግን ብቻ ይሰጠናል ማለት አይደለም። አክቹአሊ ግን የኛ ኬዝ አውቶማቲካሊ በፍላጎታችን የተውነው መሬት ነው ብዬ ነው የማስበው፣ የተውነው መብት ነው ብዬ ነው የማስበው እና ይህንን አክሰስ ለማድረግ ዓለም አቀፍ ህግም ሳይት ማድረግ ህጎ ግርሽስ ምናልባት የዓለም አቀፍ ህግ አባት ተብሎ የሚታወቀው ሰውዬ ሀገሮች ሲ አክሰስ ማለት ልክ እንደ ኦክሲጅን ምናልባት ኦነርሺፕ የሁላችን ሲ አክሰስ የማግኘት መብትም የሁላችን የማንም ሀገርን መብት ነው። ሌላ ታሪካዊ ዳራዎች መጥቀስ እንችላለን። ምናልባት የኢትዮጵያ እድገት ከቀይ ባህር ተነጥሎ የተሳካ አይደለም። ኢትዮጵያ የአክሱም ኤምፓየር የአክሱም ስልጣኔ መጥቀስ ከቻልን የዮሐንስ የድል ስኬቶችን መጥቀስ ከቻልን በቀይ ባህር ጋር የተያያዘ ነበረ። ስለዚህ ቀይ ባህር የማግኘት ጉዳይ ለነገ ናሽናል ኢንትረስት ነው። በጣም ኮር የሚባል ናሽናል ኢንትረስት ምርት እያመረትን መውጫ ከሌለን ከዚህ በላይ እርጀንት የሆነ ጉዳይ ሊኖር አይችልም። ምናልባት የእድገታችንን መዘግየትን በራሱ ይህንን ፋክተር አለው። ማሪታይም ትሬድ አስፈላጊ የሆነው ምናልባት ስዊዝ ካናል ከተከፈተ በኋላ ነው። ግን በተለያዩ የታሪክ ሁኔታዎችን ልንጠቀምበት አልቻልንም። የኮሎናይዘሮቹን እንቅፋቶቹን እንደዚህ እንደተጠበቀ ሆነው እስካሁን ከማሪታይም ትሬድ ማግኘት ያለብን ነገር አልተጠቀም። አክቹአሊ ግን አሁን ጊዜው ነው ብዬ ነው የማስበው። ምናልባት ኤርትራ ሁለት ባህሮችን የተሰጡባትን መንገድ ትክክለኛ አልነበረም። ምናልባት እሱን የወሰኑ ሰዎችም የኢትዮጵያ ናሽናል ኢንትረስት ኮንሰርንድ የሆኑ ሰዎች አይደሉም። ስለዚህ ኮንሰርን የሆነ ሰው መጥቷል። ስለዚህ ዛሬም መጠየቅም እርጀንት ነው። ለነገ የሚባል እንትን የለም። ምን ታሪካዊ መነሻ አለ የኛ እንደሆነ የሚለውን ነገር ምናልባት አብዛኛው ሰው አጼ ምኒልክ በዚህ ሰጥተውታል። በውጫሌ ትሪቲ አርቲክል 3 ምናምን ሜንሽን ያደርጋሉ። የውጫሌ ትሪቲ ተርሚኔት ተደርጓል። ውጫሌ ትሪቲ ሪፈረንስ ሊሆን አይችልም። ኢትዮጵያ ለመውረር አድዋ እስከገባ ድረስ አድዋ ጦርነት ተርሚኔት አድርጎታል። ለምን? የተስማሙት እስከ መረብ ምላሽ ከነበረ መረብን ጥሶ አድዋ ውጊያ አድርጓል። ስለዚህ እሱ ሪፈረንስ አይሆነንም ማለት ነው። ሁለተኛ በ1939 ኢትዮጵያ ውስጥ ገብቶ 5 ዓመት አስተዳድሮ ሂደዋል። ስለዚህ ውጫሌ ትሪቲ ሪፈረንስ የሚሆነው እስከ አድዋ ጦርነት ብቻ ነበር። ሌላው ምናልባት 1963 የካይሮ ኮንፈረንስ የሚያነሱትን አለ ሀገሮች የአፍሪካ ሀገሮችን በምን መሰረትን አሁን ቴሪቶሪያቸውን ይካለሉ የሚለውን እንትን አፍሪካ በዛኔ ኦኤዩ የነበረው ምናልባት በኮሎኒያሊስት መሰረትን ይካለሉ ብለዋል። በዛኔ ግን ኤርትራ የኢትዮጵያ ፌዴሬሽን አካል ነበረች። ስለዚህ ኤርትራን የሚመለከት ትሪቲም አልነበረም እሱ። ስለዚህ በኢህአዴግን የሰጠበትን መንገድ የብዙ ኢትዮጵያውያንን ድምፅ ያለው እስካልሆነ ድረስ ግን በወቅቱ ግን አሁን አንዳንድ ሀሳቦችም እየተነሱ ነው። ማንዴቱም አልነበረውም፣ የሽግግር መንግስት ነበረ። ስለዚህ መስጠትም አይችልም ነበር የሚል ኢቭን ጥያቄዎቹ አንዱ የሚያስነሱ እነሱ ስለነበረ እሱን ተመልክተዋል። እሱም በራሱ አንድ እንትን ነው። ሁለተኛ ኃይል መሰረት ያደረገ እስከሆነ ድረስ ምናልባት ቢቻል ሰላማዊ በሆነ መንገድ አክሰስ ማድረግ የሚመረጥ ነገር ነው። ግን በኃይል ወደቡን ከወሰዱት ደግሞ ምናልባት የኃይል ካልኩሌሽን መውሰድ ነው። ግን በወቅቱ አንተ ታዝባቸዋል። አሁን ላይ ዛሬ ላይ ሆነ የዛሬ 30 ዓመት እንግዲህ 35 ዓመት ምናምን ሊሆን ይችላል አሰብ ወደ ኤርትራ ተደርጎ ሲሰጥ ይቆጫል። ዛሬ ላይ እንደው ምን ነው በነበርኩ የሚያሰኝ ነገር አለ አንተ? በጣም አሁን እኮ እንትኑም ወደዚህ ሀሳብ ሞር እንድገፋበት ያደረገኝ ቁጭት ምናልባት ታሪክ አነባለሁ እና በፌዴሬሽን ጊዜ የነበረውን የዓለም አቀፍ ማህበረሰብን ስታንድ ስለ ቀይ ባህር ያላትን ኢትዮጵያ እንፍጠር ነው ሲል የነበረ በዛኔ በራሱ
አፄ ኃይለ ሥላሴ ምናልባት ፌዴሬሽኑ እንዲሳካ ካደረጉት አንዱ ምክንያት ነው። ለምን ምዕራባውያን ይረዳሉ በጣም ኢትዮጵያ እያደገች ስትሄድ ምን ዲማንድ ታደርጋለች፣ ዝም ብለን ብሎክ ብናረጋት ምናልባት ሌላ ክራይሲስ ያመጣል ከሚል አንግል ሁሌ ኢትዮጵያ ሲአክሰስ እንድታገኝ ያልተቋረጠ እገዛና እንትን ሲያደርጉ ኑረዋል። ምናልባት በኢትዮጵያ ኬዝ በጣም ኦድ የሆነ ፍጻሜ ምንድነው? አንድ ማዘር ካንትሪ አንገቷን የሚቆርጡን ውሳኔ ስትወስን ምናልባት እነሱ ነው ሰርፕራይዝ ይሆኑ ራሱ ነጮቹ ናቸው። ነጮቹ ለምን አሉ? ምናልባት ሎንጨለታ የጻፈው መጽሐፍ ነበረ መለስ ለምን ተሰጣቸው እንደዚህ አይ አሁን ዳንጌራ ውስጥ ስላሉ ይሄዱና ኋላ ቀይ ባህር ከኢትዮጵያ ውጭ ሌላ ልጠቀምበት የሚችል ሀገር የለም፣ ስለዚህ ተመልሰው መውጣታቸው አይቀርም ከሚል እሳቤ ነው መለስ የሰጣት። ምናልባት ፍሬንድ ነበሩ ሎንጨለታ ኋላ ተጣሉ እንጂ የቅርብ እንትን እንደነበረ ነውና ምናልባት የሰጡትን ካልኩሌሽንም በራሱ ምናልባት የመለስ እንትኖችን በደንብ ምናልባት በሌላ እሳቤው መለስ አደንቀዋለሁ ፖለቲካል ኢኮኖሚ ላይ ያለው ስታንድ ምናምን በዚህ ስለ ቀይ ባህርን የሰጠውና ምክንያት ግን አሳማኝ አይደለም፣ እንደማንም ሸቀጥ ነው ምናምን ሲል ፕላስ ከኢትዮጵያ ውጭ ኤርትራ ግመል ብቻ ነው የምታስጠጣ፣ ግመል ታስጠጣበት፣ ፍየል ታስጠጣበት፣ የኛ የሆነው ነገር የኛ መሆን ነበረበት። ሲጀመር ቢጠጡም የኛ የሆነው ከሆነ የኛ ግመሎችና ፍየሎች የኛ ግመሎችና የአፋር ግመሎች ይጠጣ ቢለው እንትን ያለኝና ከሷ እንግዲህ በጣም ቁጭት አለኝ። ምናልባት እኔ የትግራይ ኤሊቶችን ምጠረጥራቸው ምናልባት የቲፒኤልኤፍ ኤሊቶችን እነሱ ምጠረጥራቸው አብዛኛው ፋቨር ኦፍ ኤርትራ ውሳኔያቸው ኤርትራ እንዳትነካ ትግራይ ግን ፐሪፈሪ ያደረገ ውሳኔ ነው እና እኔ የጅን እንትንም እስከ መቁጠርም ደርስ ምናልባት ወደዚህ ያዳላቸው እንትንስ ምንድነው እና ምን አገኘ ግን እሱን ማጥራት ነገር ስትመጣ ምናልባት አብዛኞቹ እንትን አይደሉም ኢትዮጵያ አምርረው ይጠላሉ። አክቹአሊ ለኤርትራ የሚያዳሉት እንትናቸውም ከዚህ ተወላጆች ነን ከኢትዮጵያ ይልቅ የኤርትራ ተወላጆች ነን የሚሉ እንትን ናቸው። እሱን አሳማኝ ይመስለኛል። ሌላ የሳይንስ ትንታኔ ለመስጠትም ያስቸግራል። ሲአክሰስ ባህር በር ያክልን እንደ ትንሽ አጀንዳ አድርገህ ሊወሰድ የማይገባው ጉዳይ ዝም ብሎ የሰጡበት ምክንያት ምናልባት ይህንን ያሉበትን ሀገር ምናልባት እንደ ቤት ኪራይ አድርገው ስለቆጠሩት ይመስለኛል። እና ከዚህ አንግል ነው የሚነሳው እንጂ አይደለም በኢህአደግ ጊዜ የማሪታይም አክሰስ ደርግም አበክሮ ሲሰራበት የነበረ እንትን ነው የተረዳ ነው። ማሪታይም ትሬድ አስፈላጊ መሆኑን የተረዳ ስርዓት ነበረ። አፄ ኃይለ ሥላሴም ከፍ ዝቅ ብለው ከምዕራባውያንም ከሌላ የዓለም ማህበረሰብ ሆኖ ፌዴሬሽን የሚያሳኩበት መንገድ ስታይ ምናልባት የእነዚህ ውሳኔዎች ሞር ኦፍ ከሳይንስ ይልቅ እዛኛው ያደላ መስሎኝ ይታየኛል። ጥሩ፣ ወደ ትግራይ ልምጣ። የትግራይ ጦርነት ፍትሃዊ አይደለም የሚል ቪዲዮ አይቻለሁ። ፍትሃዊ ጦርነት የሚባለው እንዴት ነው? ምናልባት ቶማስ አኳይነስ የተባለ ምሁር ፍትሃዊ ጦርነት ሊባል ከሆነ 3 ክራይቴሪያዎችን ማሟላት አለበት ይላል። አንደኛው በህዝቡ ከፍተኛ ስልጣን ያለውን መንግስት ላይ ህዝብ ቅቡልነት ያለው መሆን አለበት ይላል። ሁለተኛው ኢፍትሃዊነትን ሊያስወግድ የሚችል መሆን አለበት። ሶስተኛው ጦርነቱን በትንሽ ኮስት ወይ ደግሞ የሚያስከትለው ጥፋትና ውድመት በጣም አነስተኛ መሆን እጅጉ ያነሰ ሊሆን ይገባል። የሚከፈለውን ዋጋ ከበዛ ምንም ጦርነቱም ጥቅም አይኖረውም ብሎ ያስብ ነበር እና ከዚህ አንግል አሁናው የትግራይ ጦርነት ምን ይመስላል? ጀስት ዋር ነው ወይስ? አንደኛው ጦርነቱን የተነሳበትን መንገድ ለግለሰቦችም ጥቅም ተብሎ የታሰበ ይመስለኛል። ለምን አብዛኛው ህዝብ በምክር ቤት ደረጃ ተወያይቶበት
ጦርነትን ፋይናል ሶሉሽናችን ነው ብሎ ያመነበትም አይደለም። አንደኛ ክራይቴሪያ ጀስት ዋር አይደለም። ኮኮርና ኮኮር በላይ ብለው ነው ራሳቸውን የሚጠሩ ሰዎች ተደራጅተው የወሰኑትን ውሳኔ ነው የሚሆነው። ስለዚህ አንደኛ ክራይቴሪያ ላላሟላ ማለት ነው። ሁለተኛ የነበረው ኢፍትሃዊነትን ሊያስወግድ የሚችል ከሆነ ይላል። የነበረውን ኢፍትሃዊነት ምናልባት ትግራይ ውስጥ ኢፍትሃዊነት ካለ ኢፍትሃዊነቱን ያሰፈነው ያ ጦርነትን እያወጀ ያለው ስርዓት ነው። የትግራይ ዜጎች በሁለት እንዲከፈሉ እሱን የሚደግፉን ስርዓቱን የነበረው ለብዙ አመታትን ኢትዮጵያን ሲያስተዳድር ትግራይን ሲያስተዳድር የነበረው ስርዓት የተከሉትን ኢፍትሃዊነትን ኮሬክት ለማድረግ አይደለም፣ እሱን እንደውም ሊያጸና ፓርቲውን ለማዳን ወይም ፓርቲ ለመድሃን ብለው እንትን የሚሉትን የሚደረግ ጦርነት ነው የሚሆነው። ሶስተኛው ኮስቱን በራሱ በጣም አውዳሚና ከፍተኛ የሚሊተሪ ፐርሰናል ብቻም ሳይሆን የንጹሃን ዜጎችን ሊያጠፋ የሚችል ነው። ስለዚህ ታስቦበት ታቅዶበት ኮስት ቤኔፊት አናላይሲስ ተሰርቶበት ሲቹዌሽኑን ኤስቲሜት ተደርጎ የጠላትን የሚሉትን ኃይል ድክመቱንና ጥንካሬውን ተጠንቶ የተጀመረ ጦር የእውር ድንብር ነው። ስለዚህ ከዚህ አንግል የትግራይ ዋር ጀስት ዋር ሊሆን አይችልም። ማንም የትግራይ ወጣት ለዚህ አንጀስት ዋር ደሙ አይደለም ላቡን መገበር የለበትም። በአንድም በሌላ ምክንያት ራሱን ማዳን መቻል አለበት። ከዚህ አንግል ምናልባት ሳይንስን መሰረት አድርገን እየተነተን ነው ስለሆነ በዚህ ነው አረዳዴ እኔን። እስቲ ምን ማለት ነው ፍትሃዊ አይደለም የትግራይ ጦርነት ስትል ከምን አንፃር ነው? እና አንድ ፍትሃዊ ጦርነት ነው ለማለት የሚያሟላቸው አይ ቲንክ በትንሹ 3 መስፈርቶች አሉት የሚል ነገር አስተ አይቻለሁኝ። እና እስቲ እነሱን ነገሮች ምናልባት ጀስት ዋር ስለ ዋር ጀስት የሚያደርጉት ቶማስ አኳይነስ እንትን ነው ሳይት የምናደርገው እና በሱ እምነት ጀስት የሚባል ጦርነት የሚባለው አንደኛው በህዝቡን ይሁንታ ሲሆን ነው። ህዝቡ በቃ ስጋት አለብኝ ይህንን ጦርነት ከማይደረግ ቢደረግ ይሻላል የሚል ውሳኔ ሲሰጥ ነው። ሁለተኛ ያለው ኢፍትሃዊነትን ሊያስወግድ የሚችል ሲሆን ነው። ሶስተኛ ኮስቱ ከበነፊቱ የሚያንስ ሲሆን ነው። በጣም ኮስቱ መሰላት አለበት። አሁን ለምሳሌ በህዝቡ ይሁንታ የሆነው ያለ ኢፍትሃዊነትን ሊያስወግድም እንኳን ሆኖ ኮስቱ በጣም ሁሉንም ህዝብ የሚጨርስ ሲሆን ጀስት ሊሆን አይችልም፣ ትክክለኛ ጦርነት ሊሆን አይችልም። ስለዚህ የትግራይ 3ቱን ክራይቴሪያ ያላሟላ፣ 3ቱንም ምናልባት አንዱ እንኳን ባያሟላቸው ላልፎ ይችላል ነበር። 3ቱንም አያሟላ። አንደኛው የህዝብ ይሁንታ ያለው በምክር ቤት ደረጃ ጸድቆ በቃ መዋጋት አለብን የሚል ምክር ቤቶችም በራሱ ኤክስፓየር ያደረገ ቢወስንም በራሱ። ስለዚህ የኔ ድምጽ የሌለበትን ጦርነት ጀስት ዋር ልለው አልችልም። ምክንያቱም እኔ የምወከልበትን እኔና ብዙ ሚሊዮኖችን ያልተወከሉበትን ጦርነት ነው ማለት ይሁንታ። ሁለተኛ የነበረውን ኢፍትሃዊነትን የሚያርም መሆን ነበረበት። ኢፍትሃዊነትን የሚመነጨው እኔን እያስተዳደረኝ ካለው ስርዓት። ለምሳሌ እኔ አልተጠቀምኩም፣ አንኢምፕሎይድ ነኝ፣ ብዙ የኢኮኖሚክ ጥያቄዎችን አሉኝ ብዬ የማስብ ከሆነ ይህንን እንዲኖረኝ ያደረገኝ እና ጦርነት ግባ የሚለኝ ስርዓት ነው። ስለዚህ መወጋትም እንኳን ካለብኝ ኢፍትሃዊነትን እንዲኖር ካደረገኝ ስርዓት እንጂ ከሌላ ኤክስተርናል ፓወር አይደለም። ሶስተኛ ኮስቱ። አሁን ፓወር ለማግኘት ብለ ከ5 ሀገሮች ከዓለም ጋር መግጠም ወይም የሂሳብ የፓወር ባላንስ አናላይዝ ሳታደርግ 1 ሚሊዮንን ማስጨረስ ወይም ደግሞ ሙሉ ህዝብ እንትን ውስጥ መክተት ጀስት ዋር አያስብለውም። ስለዚህ 3ቱንም ክራይቴሪያ የማያሟላ ጦርነት። ስለዚህ የትግራይ ጦርነት አሁንም እየተካሄደው ምንም ኖ እያለ ሰው ለምሳሌ ኖ የመጀመሪያ ክራይቴሪያ እኮ ኖ እያለ
አልፈልግም ጦርነት አልፈልግም ያክል እያለ ነው ህዝቡ። ስለዚህ ያክል እያለ አይ መግባት አለብህ ብለህ በጆሮን ጎተህ የምታስገባው ከሆነ ጀስት ዋር አይደለም ቢካሄድም እያልኩ። ሁለተኛ ያለውን የፍትሃዊነትን ሊያስወግድ ይችላል ወይ ይህንን ጦርነት? እሺ ከጎረቤቶቹም ተጣላን፣ ከሴንትራል ገቨርንመንቱም ተጣላን። እሺ ከዛስ የፍትሃዊነታችን አሁን ማዕድኖቻችን እንዳንጠቀም እያደረገን ያለው ከሴንትራል ገቨርንመንት አይደለም። ወጣቱን ኢምፕሎይድ እንዳይሆን የኢምፕሎይመንት ኦፖርቹኒቲ እንዳያገኝ እያደረገው ያለው ከሴንትራል ገቨርንመንቱ አይደለም። እኔን እያስተዳደረኝ ያለው ከቀበሌው እስከ ክልል ያለው አስተዳደር። ስለዚህ ጀስት ዋር የሚባለውን እኔን ከሚበድለኝ ሰው ጋር ገጥሜ በደሌን ማብቂያ ሳገኝበት። ሶስተኛ ኮስቱ አሁን ለምሳሌ የሆነ መሬት ለማስመለስ አልሳስና ሎሬን ለምሳሌ ጀርመኖች የተወሰደባቸው መሬት ነበራቸው አልሳስና ሎሬን which means 2% የግዛቱን ቴሪቶሪ ነው እንበል። ሁሉም ጀርመን አደጋ ውስጥ የምታነሳው ጦርነት ፍትሃዊም ብቻም ሳይሆን ትክክለኛ የጅል ጦርነት። ምናልባት ሳንዙም ይላል የአርት ኦፍ ዋር ደራሲው የመጀመሪያ የጦርነት መርሆችና ህጎችን ያጠና ሰው ነው። ምናልባት አብዛኛው የሚሊተሪ ሳይንስ ሰዎችን ሳይት የሚያደርጉትን ሰው ስለሆነ ነው። ኳልኩሌት አድርግ። ትልቁ ጦርነት የሚባለው ሊወጋህን የመጣ ወዳጅ ስታደርገው ነው። ባትገባ የፈለግ ሂሳብ ስራና ልትዋጋበትን ያሰብከውን ኃይል ባትዋጋ የተሻለ ጦርነት ማለት ይሄ ነው። ትክክለኛ ጦርነት ነው። ምናልባትም እንኳን አስገዳጅ ምክንያት ቢገጥምህ የምትገጥመውን ኃይል ማሸነፍ እርግጠኛ ስትሆን ብቻ፣ ካልሆነ ግን ይቅርብህ ነው። ስለዚህ ህዝቡን ሙሉ በሙሉ አደጋ ውስጥ ከተህ የሆነ ቴሪቶሪ አስመልሳለህ ብለህ የምትገባው ጦርነት ጀስት ዋር አይደለም። ምናልባት የጀል ጦርነት ሊሆን ይችላል። አሁን ከዚሁ ጋር ደግሞ አንስተን እንደው እያነሳህ ነበረ ቅድምም በተለይ ደግሞ ስለ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጥታ ስማቸውን አንስተን ባይሆን በራይት ፐርሰን እንደሆኑ ይህንን የወደቡን ጥያቄ በማንሳታቸው ትክክለኛ ሰው መጥቷል፣ አሁን ኢትዮጵያ አግኝታለች የሚል ነገር እሳቤ ያለና ትከታተላቸዋለህ? እሳቸውን የእሳቸውን ንግግሮች መጽሐፋቸውንም የማንበብ እድሉ አግኝተሃል? የመጀመሪያ መጽሐፉን አንብቤዋለሁ። እሺ ቆንጆ ነው ሀሳቡ። ምናልባት ሳይንስ ነው ግን እኛ ሀገር ያልተለመደው አንድ ነገር ምንድን ነው? ፖለቲካ ሲባል የሆነ ወገን አዳልተህ ምንም አይነት አካዳሚክ ሳይቴሽን ሳትጠቀም የሚወሩ ለሁሉም ሰው ለመረዳት ቀላል የሆኑ ነገሮች ነው የተለመዱት። ሃርድ ፋክት አልተለመደም። አሁን መደመሩ ላይ ያሉን እሳቤዎችን አይቻቸዋለሁ። በጣም ቆንጆ ናቸው። ምናልባት ማንም የሚያምጣው አሁን ግን ኢትዮጵያ ውስጥ ሀሳብ አይደለም የሚመዘነው፣ ሰው ነው የሚመዘነው፣ ስጋ ነው የሚመዘነው። ስለዚህ ስጋን እየመዘንክ ደግሞ ሀሳብ ማግኘት ይከብዳል። ስለዚህ በአህያ የተጫነ ትልቅ መጽሐፍ ኮንሰርንህ አህያ ነው። አህያ አይደለም መጽሐፉ ነው። በአህያ የተጫነ ማር አሁን አንስተህ ትበለዋለህ አይደል? ከአህያው ምንም ግንኙነት የለውም፣ ይዞት ነው በቃ። በዚህ ደረጃ እንትኑን አይልም እንጂ እኔ ትክክለኛ እኔም ኮንሰርኔ አብይ መሆኑን አብየቱ መሆኑን መለስ መሆኑን ገብረ ኢየሱስ መሆኑን አይደለም። ይሄ ከናሽናል ኢንትረስት መሪዎችን መዝናቸው ብሔራዊ ጥቅም አሳልፈው ይሰጣል አይደል? የሚያነሱትን ሀሳብ ብሔራዊ ጥቅም ይነካል አይነካም ከሚል አንግል ነው እንትን የምለው እንጂ ሲአክሰስ ማንሰታቸው እኔ አሁን ፕራይመሪ የናሽናል ኢንትረስት ጉዳይ ነው እሱ እና እሱን እደግፋለሁ። የፈለገ ሌላም ቢመጣ የኢትዮጵያ ናሽናል ኢንትረስት የሚያስከብርን ሀሳብ ሲያነሳ ደግፈዋለሁ። እስቲ እንዴት ነው በአመራራቸውስ ኢትዮጵያ ላይ ባሉት ለውጦች? ከዛ ወደ አዲስ አበባ እንመጣለን። እንደ ሀገር መቼም ኮሪደር ተጀምሯል ትግራይ ውስጥ የተወሰነ ነበረ። ምናልባት ከወጣው በኋላ ሊሆን ይችላል፣ ግን በብዛት አይመስለኝም። አብዛኛው ኢንቨስትመንት ወደ ጦር ግንባር ስለሆነ እንግዲህ በሌላው በኢትዮጵያ ክፍለ ሀገሮች አብዛኞቹ ተቀይረዋል። ሄዶ የማየት እድል አግኝቻለሁ። አዲስ አበባን ጨምሮ በተለያዩ የኢትዮጵያ ክፍሎች ሄደ ብትመለከት እነ ባህር ዳር እነ ጎንደርን ጨምሮ በዚህ በምዕራብ በምስራቅ በሁሉ ብትሄድ ምናልባት የመቀሌ ነው መረጃ አይልልኝና ወደ ትግራይ አካባቢ ነው መረጃው አይልልኝ።
ወደዛ አካባቢዎች እንደዚህ አይነት ነገሮች እንዳሉ ዜናውም ሶሻል ሚዲያውም ይናገራል። ከዚህ አንጻር እንዴት ነው አመራራቸው ላይ እንዴት ታያቸዋለህ? አድናቂያቸው ነህ ወይስ እንዴት ነህ? ምናልባት ከእንትንም ብዬ ነው የማስበው እድልም ወጣትም ከመሆናቸው አንጻር ገና 40ዎቹ ናቸው። ከቴክኖሎጂ ያላቸውን ቅርበት ምናልባት መራራ ሀቅ ነው ማለት እኔ ከጓደኞች ይከራከራሉ። አሁን በጥላቻ ተነስቶ እንደዚህ ነው እንዳዝ ፋክቱን መቀበል አለብን። ለምሳሌ እኔ ጀግና ነኝ ካልኩ ጀግናን የሚያሸንፍ ጀግና ነው። አትሊስት ዋርን የተወጣበትን መንገድ በራሱ ጀግንነት የሚጠይቅ ዋናውን ድል ያደረጉበትን መንገድ። ሌላው የሴኩሪቲ ጉዳይ ሁሉም ኢትዮጵያዊ ተጠያቂ ነው። አሁን ጦርነት ውስጥ ብሌም የሚያደርጉት ጠቅላይ ሚኒስትሩ እያንዳንዱን ቀበሌ እየገባ ስታብላይዝ ማድረግ አይጠበቅበትም። ሶ የአመራር እንትናቸውን ምናልባት ትግራይም እድል ያላገኙ መስሎኝ የሚታየኝ መደመር መጽሐፉን ሳያነቡት ነው የተቃወሙት ሰዎች። አሁን መደመር ጽፏል አብይ ያን ጓደኛ እሺ አልኩት እና እንዴት አየዋለሁ የእሱ መጽሐፍ ደግሞ መቼም መጥፎ ነው የሚሆነው አይደለም። መጽሐፉን አንብበውና መጀመሪያ መጽሐፉን መሰረት ክሪቲሳይዝ አደረገ እንጂ አይ ከአብይ ጥሩ ሊመጣ አይችልም ምናምን ብቻም ሳይሆን ሀሳቡን መዝነው። ሁለተኛ ደግሞ ኢትዮጵያ ውስጥ በጣም ለውጥ ሲመጣ በጣም ማንጠቀምበት መጀመሪያ አመጣጣቸው ላይ በጣም ቆንጆ እንትኖችን ነበሩ። ግን የቲፒኤልኤፍ ሊደርሺፕ እኔ ብሌም ማድረገው ቲፒኤልኤፍ ሊደርሺፕ ወደ ጦርነት እንዲገባ ካደረጉት ምናልባት የሆነ ጊዜ ጌታቸውን እንትን ያለኝ በጣም ሀሳብ ነበረ። ጌታቸው ምን አለ? አይ ጠቅላይ ሚኒስትር ወደ ጦርነት የገቡት ወይም እኛንን አባት ፍለጋ ይፈልጉ ነበር ማለት እና እኛ ደግሞ አባት አንሆንህም ስላልነው ነው እንደዚህ ከኢሳያስም እንኳን አብረው እንትን እንዲያደርጉልን ያለውን ሀሳብ ነበረ። እና የትግራይ ኤሊቶች ለውጡን ሲመጣ በጸጋ ተቀብለው የለውጡን በረከቶችን ከመቀበል ይልቅ ከኛ በኋላ ጥሩ መሪ መምጣት የለበትም የሚል እሳቤ ያላቸው ከኛ በኋላ ጥሩ መሪ ከመጣ ባድ ኮምፓሪዝን ነው ውስጥ የምንገባው ብለው ስለሚያስቡ እንቅፋትን ያደረጉት ምናልባት ከማንም በላይ ራሳችን ጎዳን የሚለው እሳቤ ነው ያለኝ። የአመራር እንትናቸውን ምናልባት ጥሩ የሚባል ነው። ከቴክኖሎጂ ያላቸውን ቅርበት በጣም አደንቃቸዋለሁ ለማለት ነው የምፈልገው። በጣም ጥሩ። አቶ ጌታቸው ረዳስ እስቲ የእሳቸው አድናቂ ነህ? ጌታቸው ምናልባት እውቀት ያለውን እንትን ምናልባት እንደ አስተማሪ ስለምቆጥረው ነው አንቱ ያላልኩት። እኔም የምወዳቸውን ሰዎች አንቱ የማለት እንትን የለም። አባቴም ቄስ ነው። ምናልባት በሀገራችን ባህል አንቱ ይባላል አባትም ቄስ ነው። እኔ ግን አንተ ነው የምለው። ምናልባት የወደድኩትን ሰው ነው እና ጌታቸውን አደንቀዋለሁ። ስለ እንትን ያለውን ፍቅር እና ደግሞ ሪያሊስቲክ ነው። ፖለቲካል እንትኑን መሬት ላይ ያለ እውነታን ለመቀበል የተዘጋጀ ሰው ነው ብዬ ነው የማስበው። ግን በዚህ ሰዓት አንዳንዶች እሳቸውንም የመስደብ እሳቸውንም እንግዲህ በሀሳብ ቀይረው ተደምረን አብረን ስራ ሁል ጊዜ ጦርነት ከምንናፈቅ ደግሞ ጦርነት ይብቃና ወደ ልማት እንግባ፣ ወደ እድገት እንግባ፣ አብረን ብንሰራ ይሻላል የሚል ነገር አድርገው አሁን የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ናቸው ይመስለኛል። በትክክል ቦታቸውን ጠቅሸው እንደሆነ አላውቅም። እና ከዛ አንጻር አንተ ምን ነበረ ያንተ ሀሳብ? እሳቸው ከትግራይም ተባረው እንዴት እንደወጡ ምናምን ሚዲያ ላይ የታየ ነገር ስለነበረ እዛ ላይ ምን ሀሳብ ነበረ አንተ? እኔ አሁን ሪል ፖለቲክ መሆን ማለት ፖለቲካ ዘ አርት ኦፍ ፖሲብል ነው ብዬ ነው የማስበው። ትልቅ የፖለቲካ ፕሪንሲፕል የሚሆንልህን ማድረግ ነው። ዝም ብለህ ተራራ መግፋት ምንም የሚፈለገውን ለውጥ አያመጣም። ምናልባት ፕሪቶሪያን የተስማማንበት እንኳን የእሳቸውን ውጤት ብዬ ነው የማስበው። ለምን ምናልባት ፕሪቶሪያ ታይም እዛ ነበርኩ እና
ኤቭሪ ዋና የሚባሉ የትግራይ ከተሞች በመድፍ ርቀት ነበሩ እና ጦርነቱን በሴንትራል ጋቨርንመንቱ እንደሚጠናቅ ማንም ሰው ሊገምተው የሚችል ነገር ነው። የእሳቸውን ያልታከተ የእሳቸውና ጀነራል ጻድቃንም በጣም ስትራቴጂስት ብዬ ነው የማስበው። ስለዚህ ወደዚህ ደረጃ ህዝቡም እንኳን ወደ ፈርዘር ክራይሲስ እንዳይገባ ክራይሲሱን ማኔጅ ያደረጉበትን መንገድ የእሳቸው ውጤት ነው። አሁንም ከሴንትራል ጋቨርንመንት ሆኖ እንትን ከኢሳያስ አሊያንስ ከመፍጠር የተሻለው ከሴንትራል ጋቨርንመንት የሚመራ ወንድምህን አብረህ መስራት ነው። ምናልባት አንዴ ልትሳሳት ትችላለህ። ስህተት መድገም ግን ጂኒ ያልፍ ብለሃልና ምናልባት እሱ ማድረጋቸው በጣም አደንቃቸዋለሁ። ምናልባት አብዛኞቹ ጌታቸውን ብለው የሚያደርጉት የስድሳዎቹ እንትኖች ናቸው። ለመለወጥ የማይፈልጉ እንትኖች ናቸው። ስለዚህ እነሱም ደግሞ ምንም ኢትስ አ ማተር ኦፍ ኢንትረስት አዲስ ሀሳቦችን ያነሳል ጌታቸው። አሁን በሀሳብ እናቀርባቸው እኮ የሚመዘን ሀሳብ ያመጡ የሚመዘን ስጋ እንጂ የሚመዘን ሀሳብ የማያመጡ ናቸው። ስለዚህ እነሱን ጌታቸውን ክሪቲሳይዝ ማድረጋቸው ከእውቀት የመነጨ ከእንትን የመነጨ ሳይሆን ምናልባት ከሀሳብ እጥረት ሊሆን ይችላል የሚል እምነት ነው ያለ። በጣም እስቲ ከሳቸው የምታስታውሰው የምታደንቅላቸው አስተሳሰብ ወይም ንግግር ትዝ የሚልህ? ምናልባት እንትን በቅርቡ እንትን ያለውና አንዲት በብራዚል በኖርዝ አይምን በሳውዝ አሜሪካ አካባቢ የተነሳች አንድ ጠንቋይ ነበረች ይላል እና ሲያነሳ ጠንቋይዋ ህዝቡን እየጠነቆለች ሀብታም ያደረገችው እና ሀብታም ስታደርገው ሰው በሀብት ብዛት እየተዝናና እንትን የሚባል የሆነ የመርሳት በሽታ አጋጠመው እና ወንበር ለመግዛት ሲሄድ ጠረጴዛ ገዝቶ ይመለሳል ምናምን። ሴትዮዋ አሁን እንደዚህ ወደ እሷ የሚሄድ ማንም ሰው የለም አሁን ሊያስጠነቁል የሚሄድ ምክንያቱም ዋንስ ደርሶበታል ደረጃው። ከዛ ፓስትን መጠንቆል ጀመረች ይላል። አሁን የቲፒኤልኤፍ ሰዎች የገለጸበትን መንገድ ፓስት ነው የሚጠነቁሉት። አሁን እንዴት እድገት እናምጣ ስትላቸው በ60 ምናምን እዚህ ኦፕሬሽን አድርገናል፣ ስራዎቹ እንደዚህ አድርገናል፣ ቦታዎቹን አዎ እዚህ ነው ምናምን ቦታዎቹ ብቻ ፓስት እንትን ፓስት ብቻ ነው የወደፊቱን ሳይሆን ያለፈውን ነው የሚጠነቁሉት ነው። በቃ በህንፍሽፍሽ እንደዚህ ገጥሞን ነበር። ስለ ፊውቸር እያወራቸው ስለ ፓስት ብቻ የሚያወሩ ደርግ እንደዚህ ነበር ይላል። ስለ ደርግ ምናልባት አንድ አመት ቢወራ በቂ ነበረ ብዬ የማስበው። ምናልባት አንዴ ያሸነፍከውን ኃይል ነው። እነሱ ግን ስቲል ናው ስለ ደርግ ነው ናሬት የሚያደርጉ። ስለ አሁኑ ሁኔታ እንዴት ረሃብን እንዴት እንትን በ77 ድርቅ አጋጥሞን ነበር ይላል። ሰዋት ስለዚህ ፓስትን ጠንቋዮች ናቸው ብሎ የገለጸበትን መንገድ በጣም እንትን አድርጎኛል። በግል እሳቸውን የማግኘት እድል ምናምን ገጥሞ አያውቅም? የሆነ ጊዜ ተገናኝተን ነበረ። ምናልባት ሀሳቤን ባገልጽም ተገናኝተን ነበረ።